አንብቤውና ከዛ ከአንቺ እንረዳና እንትን እንላለን። አረበኛ ላይ ብዙም ስላልሆንኩኝ ብታነቡልኝ ደስ ይለኛል። የወንዱ የብልት ክርክር በሴቷ ፊንጢጣ ውስጥ ከገባ ኦር ዘ አነስ ኦፍ ኤማን ወይንም ደግሞ በወንድ እንደዛው ኦር ዘ vulva ኦፍ አኒማል ኦር ኢትስ አነስ በእንስሳ ማህፀን ወይም ደግሞ በፊንጢጣ ዘን ጉሱሊዝ ኦብሊጋተሪ ወይም በእንስሳ ቂጥ ውስጥ ካስገባ ትጥበት ግዴታ ነው ወይስ ግዴታ አይደለም? ኢማሞቹ ወይም ደግሞ በኢጅማው ስምምነት መሰረት እንዴት ሆኖ ነው በእንስሳ አስተግፍሩላህ አልዓዚም ረበና በእናትህ ለፋት አስጨንቃት። እኔ እንስሳ ይሻላል ብዬ አስባለሁ። እንደውም ከሞተ ጋር የሞተ እንትን ውስጥ ዋብያዎች የሚከተሉት አቂዳ ነው። አብዛኛዎቹ ኢትዮጵያ ውስጥ ያሉ ዋብያዎች አናፊን ስኩል ነው የሚከተሉት። እስኪ ይሄን ከዚህ ጀምሮ አንብቢው ኢማን፣ እስኪ አንብቢው ከዚህ ጀምሮ። ሰምተሽዋል? ድምፁ አንብቢው እያለሽ ነው ክርስቲያን። ሰምቻለሁ። የመጀመሪያውን ክፈቱልን። አንብቢ። ይኸው ከፍቼልሻለሁ። ላ ይሄኛውን አይደለም፣ መጀመሪያ እየጠየቃችሁ የነበራችሁትን ያን ጨርሰናል። ወደዚህ ሂጂ። ኦኬ፣ ይሄኛውን ብዙ ሙስሊሞች ገብተው አንብበው ወጥተዋል። እሱን ይሄንን እስኪ አንብቢው አንቺ ከዚህ ጀምሮ። ላንብብልሽ እኔ? እሺ ኦኬ፣ እሺ ራሱ አንብብልን። ኢማን ተቀጠልኩ። የእሷን አረዳድ እንስማ ውስጥ ችግር የለውም። አይ አንብቡልኝ፣ እንረዳ። አንቺን ቅድሚያ አይሻልም? አንብቤውና ከዛ ከአንቺ እንረዳና እንትን እንላለን። አረበኛ ላይ ብዙም ስላልሆንኩኝ ብታነቡልኝ ደስ ይለኛል። ኦኬ፣ ይህንም አንበባችም እስኪ ሞክሪ። አስሓበ ወለው ገይበ حشفت في دبر أمر رجلا أو فرجل እስኪ ያነበብሽን ተረጉሚልናለሽ? ምን አልከኝ ክርስቲያኔ? አይ ሜቢ ኢማን ከተረጎመች ብዬ ነው። ተርጉሙልኝ። ኦኬ እሺ፣ አንድ ጊዜ እሺ። ቆይ ኮስቴ አንተን ትልቁ ላይ ላርግህና ከፍ ላርግህ እንዴና ኮስቴ ላኩልልኝ። ክፈተው። እሺ ኦኬ፣ እኔ በአማርኛ ተርጉሜ ያሳያችኋለሁ። እስከዛ በእንግሊዝኛ ላንብብላችሁ። እሺ ምን ይላል መሰላችሁ? The meaning of the hadith is that the obligation of ghusl or ritual bath is not dependent on the emission of semen. ሙስሊሞች ወሲብ ካደረጉ በኋላ መታጠብ ያለባቸው የወንዱ የዘር ፈሳሽ ስለገባ ወይም ስላልገባ አይደለም። በዛ ላይ አይመሰረትም ይላል። But rather when the glands disappeared into the vagina. መቼ ነው የሚመሰረተው? የወንዱ ብልት የሴቷ ብልት ውስጥ የገባው መጠን ታውቆ ነው። ያን ጊዜ ጉስል ኦብሊጋተሪ ፎር ደ ማን ኤንድ ዘ ውመን፣ ያን ጊዜ ትጥበት ለወንዱም ለሴቷም ግዴታ ይሆናል ይላል። ኦኬ አወር ኮምፓኒየን ሴይድ ይላል አልነዋዊ። ምን ይላል? ባልደረቦቻችን እንደዚህ ብለዋል። ኢፍ ዘ ግላንስ ኢዝ ኢንሰርትድ ኢንቱ ዘ አነስ ኦፍ ኤ ውመን፣ የወንዱ የብልት ክርክር በሴቷ ፊንጢጣ ውስጥ ከገባ ኦር ዘ አነስ ኦፍ ኤ ማን ወይንም ደግሞ በወንድ እንደዛው ኦር ዘ vulva ኦፍ አኒማል ወይም ደግሞ በእንስሳ እንደዛው ኦር ኢትስ አነስ በእንስሳ ማህፀን ወይም ደግሞ በፊንጢጣ ዘን ጉሱሊዝ ኦብሊጋተሪ። ኦኬ መቼ ነው ትጥበት ግዴታ የሚሆነው? ኢማን ግላንስ ማለት የወንዱ ክርክር ማለት ነው። እሺ የወንዱ ብልት ይታወቃል። ባዮሎጂ ተምራችሁ ከሆነ ያው ምንም ማድረግ አንችልም። ቃሉን እንግዲህ ሃይስኩልም ኤሌመንተሪም ዩኒቨርሲቲም ደግሞ የጤና ባለሙያዎች ካላችሁ ተምራችሁታል ብዬ አምናለሁ። ቃሉን ልንጠቀመው የግድ ይለናል ማለት ነው። የግድ ይለናል ማለት ነው። ስለዚህ ሳይንቲፊክ ወርድ ስለሆነ ምንም ችግር ላይኖረው ይችላል። ኦኬ ወደ አማርኛ ብታደርገው ይሻላል። ወደ አማርኛ አድርገውና ማንበቡ ነው የሚሻለው። ኦኬ እሺ፣ አማርኛው ማንበቡ ይሻላል ቃሉን ከመጠቀም። ማንበቡ ቢያንስ
ኦኬ አሁን ያነበብኩላችሁን የአማርኛውን ትርጉም ላንብብላችሁና ኦኬ ሊሳንድ ሙስሊሞች አትረብሹ። እሺ የዚህ ሐዲስ የነብዩ ንግግር ትርጉም ይላል ትጥበት ግዴታ የሚሆነው የዘር ፈሳሽ ወይም መንይ በመፍሰሱ ላይ ብቻ የተመሰረተ አይደለም። ይልቁንም የወንዱ ብልት ራስ በሴቷ ብልት ውስጥ በገባ ጊዜ በወንዱም ሆነ በሴቷ ላይ ትጥበት ግዴታ ይሆናል። በዚህም ጉዳይ ላይ ዛሬ ምንም አይነት የሊቃውንቶች በዚህም ጉዳይ ላይ ዛሬ ምንም አይነት የሊቃውንቶች ልዩነት የለም። ቀደም ሲል በአንዳንድ የነቢዩ ባልደረቦች እና ከነሱ በኋላ በመጡ ዘንድ የተወሰነ ልዩነት የነበረ ቢሆንም በኋላ ላይ ግን እኛ በጠቀስነው ሐሳብ ላይ ሙሉ ለሙሉ ተደርሷል ይላል። ምንድን ነው የደረሱት? እሺ የእኛ ሊቃውንት እንዲህ ብለዋል። የወንድ ብልት ራስ የሚባለው እንግዲህ ምንም ማድረግ አልችልም፣ ጫፍ ማለት ነው። በሴቷ ፊንጢጣ ወይንም ጀርባ ወይንም በእንስሳ ብልት ወይንም ጀርባ የሚለው ፊንጢጣ ነው ውስጥ ቢሸሸግ ቢገባ በወንድ ነው የሚለው ክርስቲያን ወይንም በወንድ ጀርባ በወንድ ጀርባ ወይም በእንስሳት ብልት ጀርባ የሚለው ፊንጢጣ ነው። እሺ ወይንም ጀርባ ወይም የእንስሳት ብልት ወይንም የእንስሳት ጀርባ ውስጥ ቢሸሸግ የገባበት አካል ወይም የሞተ ከሆነ ወይም በሕይወት ያለ ከሆነ ወይም ሕፃን ቢሆን እንኳን በሁለቱም ላይ ትጥበት ግዴታ ይሆናል። ኦኬ ሙስሊሞች ለ5 ደቂቃ ህሊና ጸሎት ያስፈልጋል። ሐዲሱ በምን ላይ እንደተጠቀሰ ልነግሩን ትችላላችሁ? ኢብን ቀይም አልጀውዚ ኢማም አናወዊ እና ኢብን ቀይም አልጀውዚ ሳሂህ ሙስሊም ሸርህ ሳሂህ ሙስሊም የ5 ደቂቃ ይበቃናል ወገን። ከስር ደግሞ አንድ አለ እዛው ሸረው ላይ ከስር ላይ ሚል አለ። እንደ አማርኛ ስላደረኩት እዛው ወይ ሌላ ሳይት ልቀየራት ነው። እዚህኛው ላይ ጨርስና ዝቅ ያለው ላይ ደግሞ እንገባለን። ቆይ ቆስቲ ኦኬ እሺ እሺ ኢማን አሁን ጥያቄያችን በእንስሳ ብልት ውስጥ ወንዱ ካስገባ ብልቱን ወይም በእንስሳ ቂጥ ውስጥ ካስገባ ትጥበት ግዴታ ነው ወይስ ግዴታ አይደለም? በኢማሞቹ ወይም ደግሞ በኢጅማው ስምምነት መሰረት እንዴት ሆኖ ነው በእንስሳ አስተግፍሩላህ አልዓዚም ረበና በእናትህ ለሰው ለፋት አስጨንቃት። ዝም ብላ አንብበውና ብታልፈው ይሻላል። እኔ ይህንን ሐዲስ መልሼ ማየው ይመስለኛል። በእንስሳ እኔ እንጃ ይከብዳል። እንግዲህ ሊቃውንቶቻችሁ ናቸው ይህንን አሁን ሀጅ ስለማድረግ ምናምን ያብራሩበትም ነው አለ። አይ አይደለም ቃሉን መጠቀሙን እንትን አለም፣ ግን እንስሳ የሚለውን ነገር ማጥራት ፈልጋለሁ። ያኔ አልደረስኩበትም። እንስሳ እኮ ይሻላል ኢማን። እኔ እንስሳ ይሻላል ብዬ አስባለሁ። እንደውም ከሞተ ጋር የሞተ እንትን ውስጥ እንስሳው ይሻላል ብዬ አስባለሁ። ባይዜ አይ ቲንክ እንትን አፍጋኒስታን ላይ የወንዶችና እንትኖቹን ቼክ አድርጊ። የወንዶች ዳንሶች ምናምን አሁን በሴቶቹ ቦታ የሚጠቀሟቸው አሉ። ልክ ፂም የሌላቸው ወንዶችን በእስልምና ሲጀመር ጭፈራ ይፈቀድ አይችልም። ከዛ በላይ ዚና አይፈቀድም። ነደምጪ ቼክ አድርጊ ራስሽ እንትን በይና ይጠቀሟቸዋል። ሜይ ቢ ቪዲዮዎችን አሁን ከፍቼ ላሳይሽ እችላለሁ ከፈለግሽ፣ ግን ኦንላይን ላይ ስላሉ ማለት ነው ተሰብስበው እንትን ሲያደርጓቸው ቶርክ እያስደረጓቸው። ከዛ ይልቅ እኔ ዋናው ፖይንት እሱ ሳይሆን መቃብሮቻቸው በፌሮ የታጠሩ ናቸው ዙሪያውን። ለምን እንደታጠሩ ላይምሮሽ እንዲሁ ልተውና ሚስጥር ሆኖ ለምንድን ነው መቃብሮቻቸው በፌሮ የታጠሩት? ወይና ፈርዘራ እንጂ ዲጋውት አድርጊ፣ እሱ የተሻለ ይመስለኛል። ክርስቲያን ቀጥል።
ቀጥሉ። አይ ይሄም የሚፈቀድ ነገር አይደለም። ለዚህ ሁሉ ማስረጃውን መፈልግ ይሆናል ይሻላል። እህታችን በረም እንግዲህ ተመልከቺ፣ እነዚህ ናቸው መጽሐፍቶችሽ ተመልከቺ። ቀጥታ ይኸው ምን ይላል? የእስልምና ቤተ መጽሐፍት ተብሎ የኢስላም ዌብኔት ላይ ነው የገባ ነው። ቀጥታ ይኸው ተመልከቺ። መጽሐፎቹ ሰሂህ ቡኻሪና ሰሂህ ሙስሊም ሸረ እዛ ውስጥ ተመልከቺ። ምን ይላል? በሴት ፊንጢጣ ይላል። ይኸውልሽ በሴት ፊንጢጣ ወይም በወንድ ፊንጢጣ ወይም በእንስሳ ብልት ወይም በፊንጢጣ ውስጥ ከተገባ ጉስል የአምልኮ ስርዓት ግዴታ ነው ይላል። ስለ አላህ አይደለም እዚህ ላይ እየተወራ ያለው፣ ስለ አምላክ አይደለም። እንዲህን ያህል መጽሐፍ የሚጻፈው ስለ ፊንጢጣ ወሲብ ነው። በዚህ ላይ ምንም አይነት ተቃውሞ ሊኖረኝ አይችልም። ምክንያቱም ስለ ሁሉም ነገር እስልምና የራሱ መልስና ምን እንደዚህ አይነት የፊንጢጣ ወሲብ ትስማሚያለሽ ነው? ተቃውሞ የለኝም ስትይ ማለት አሁን እንስሳ የሚለውን ስለ እንስሳ ማጣራት ፈልጋለሁ። እንደዚህ አይነት እስካሁን ስላልሰማው ማለት ነው። የወንድ ችግር የለው የእንስሳውን ጠይቃለሁ ስትይ በወንድ ፊንጢጣ የሚለው ተስማምቶች ነው? ያን አይደለም። አሁን ማለት ነው እዚህ ጋር ከወሲብ በኋላ መታጠብ የሚለው ነገር እሱ እንዳላቃለሁ፣ ግን ይሄ እንስሳ ምናምን እኔ እንጂ እሱን ማጣራ ይሆናል። አልደረስኩበትም። ለዛ ነው እንድትደርሱበት ነው እኛ እዚህ ያለ ነው። እውነታውን እንድታየው፣ እውነታውን እንድትገልጡ፣ መጽሐፉ እኔ አሁን ይሄ ፖይንቱ ራሱ አይገባኝም። ማለት ሰዎችም አይምሮ የሚበክል ነው በራሱ። ሜይ ቢ የኢብን ቀይም አልጃውዜንም ብታዘጋጁት ቆርጣችሁ ምናምን የሚለውን አለ አይደለ? ክርስቲያን መክፈት ይችላል አለ እዚሁ ላይ። የማን ከፈት እዚሁ ላይ አለ፣ እዚህም ላይ አለ። እንዴ ይህንን አስጨርሰውና እኔ የኢማም ኢብን ቀይምን አዘጋጀዋለሁ። ቃል ቀጥል። እሱ አናዋዊ ላይም አለ፣ ሳይ ሙስሊም ላይ። ግን የሀጁ ጋር እያይዞ መሰለኝ ኢማም አናዋዊ ሳይ ሙስሊምን ሸረፍ ባደረገበት ማለት ጤናማ አይደለም እኮ ሪከመንድ የሚያደርገው በራሱ እንደዚህ አይነት ነገሮችን አይምሮን የሚበርዝ ነው። ጤናማም አይደለም። አንድ ቅዱስ የተባለ ሃይማኖት እንትን ውስጥ እንደዚህ አይነት ነገር ተቀምጦ አይዶን ነው። ብቻ ቆስጠንጥኖስ ቀጥል። ደክሞኛ ያለም እረዳለሁ። እፎይ እንዴት እየተቸገረ እንደሚያወራ አውቃለሁ እኔ በረንብ። ኢቨን እንኳን ፕራይቬት ኮል ላይ እንኳን ሆነን እንዴት እየተሸማቀቀ ላይክ ሼም እየያዘው እንዴት እንደዚህ ይባላል እያለ እንደሚለኝ አውቃለሁ። ተመልከቱ እዚሁ ላይ እህቴ፣ ይህንን አንቺ እንድታነብልኝ እፈልጋለሁ። እስቲ አንብቤልኝ ታደርግልኝ። እሺ ያው ትንሽ ከፍ እየታየኝ አይደለም። አሁን እሺ፣ የተቆረጠ አንዲት ይላል አይደል? ኦኬ ሴት ይላል። ቀጤ የእንስሳትን ብልት ከገባች ገላ ማጠብ አለባት። መታጠብ አለባት ይላል። ምን ካደረገች? የእንስሳ ብልት፣ የተቆረጠ የእንስሳ ብልት ካገባች ምን ማድረግ አለባት? መታጠብ አለባት። ይሄ ነው መጽሐፍቱ። የእስልምና መጽሐፍት እነዚህ ናቸው። ተመልከቺ። አንድ ወንድ ተስማማለች። ኢማን እዚህ ላይ ተስማሚያለሽ? አንድ ሴት ልጅ ብልት ቆርጣ ከዛ ታስገባች፣ ከዛ በኋላ መታጠብ አለባት ማለት አሁን ይሄ ፍጹም የተከለከለ ነገር ነው። ማስረጃው ሳላመጣ አላወራም በሚለው ነው። አሁን እኔ የሆነ ማስረጃውን ለመፈለግ ፖይንቶችን እየሰበሰብኩ ነው። ግን ይህንኛው እኔ አሁን ለምሳሌ እንደዚህ ብዬ አምናለሁ። ኢማን እንደዚህ አይነት አስተምሮ እንደዚህ አይነት መጽሐፍቶች በራሱ እንደዚህ ብሎ ማለት ራሱ ጤናማ አይደለም፣ ሴጣናዊ ነው ብዬ አምናለሁ። አንቺ እንደዛ ብለሽ ታምኛለሽ? ቃሉን መጠቀም ሴጣናዊ ነው ብዬ ነው። እንስሳትን መቀላቀሉ እሱ አልንበትም። አሁን ያልኩሽን ብቻ
ብልት ቆርጦ ከብልቷ ውስጥ ተጨመረች በኋላ መታጠብ አለባት የሚለው አስተምሮ በራሱ ሴጣናዊ ነው ብዬ አምናለሁ። ታምኛለሽ አንቺ? ልክ አይደለም። ሴጣናዊ ነው አይደል? ሴጣናዊ ነው ብለን እንያዘው ሳይሆን በይው ድፈሪው እንደሌለ እርግጠኛ ስለሆንኩኝ ይሁን ነው እኮ ድፈሪዋ በይው። ሴጣናዊ ነው በቃ ሴጣናዊ ነው። ጎበዝ ሊኖር አይችልም። እናመሰግናለን። ምክንያቱም እንደዚህ አይነት መጽሐፍ ላይ ሊኖር አይችልም። እስኪ እናመሰግናለን። ያውን እህቴ ማን ሰላም አለይኩም። ዋሌኩም ሰላም። ቆይ ጣልቃ አትግቢ፣ ተራ ጠብቁ። እኛ የምንፈልገው ይህንን ነው። ምክንያቱም እንደዚህ አይነት ነገሮች በራሳቸው መጽሐፋቸው አጋንንታዊ ነው። ሰውም የሆነ እንስሳን ብልት ቆርጣችሁ ታስገባችሁ በኋላ እንትናችሁ ውስጥ ከዛ መታጠብ አለባችሁ ምናምን እንደዚህ አይነት ነገር መነገሩ በራሱ አጋንንታዊ ነው። ጤናማ አይደለም፣ አጋንንታዊ ነው። ግን ይህንን የጻፉት ይህንን ያስቀመጡት እነማን ናቸው? እስልምና አሉ የሚባሉ ሊቃውንት ናቸው። በተለይም ይህንኛውን ደግሞ የሳሂህ ሙስሊምን ሸርህ ያደረገው ኢማም ነዋዊ ነው። ስለዚህ ሴጣናዊ ነው ካልሻቸው አንዱ የኢማም ነዋዊን ይሆናል ማለት ነው። የሳሂህ ሙስሊም ሸር። አሁን ደግሞ እኔም ጥያቄ ነበረኝ። ትጠይቂያለሽ? ጨርሱና የምጠይቃቸው ጥያቄዎች አሉኝ። አሁን ደግሞ ሀጅን ስለሚያበላሹና ስለማያበላሹ ነገሮች ኢማም ኢብን ቁዳማ በጣም ታዋቂ የሙስሊሞች ሊቅ ነው። ይሄም ልጅ አንዴ ተረጋጋ፣ አንዴ ሚዩት አድርግ። ኦኬ። ሀጅን የሚያበላሹና የማያበላሹ ነገሮች በሻፊኢ መዛፍ ማለት ነው መሰረት ምን ተብለው እንደሚገለጹ ላሳያችሁ። There is no difference between intercourse in the vagina and in the anus, whether with human or animal. በእንስሳም ውስጥ ይሁን በሰው ውስጥ በፊንጢጣቸውም ይሁን በብልታቸው ውስጥ ወሲብ ማድረግ ይላል። It is deduced from the case of intercourse with an animal that Hajj is not invalidated by it. በእነዚህ ምክንያት ሀጂ አይበላሽም። በፊንጢጣ ውስጥ በወንድ በሴት በብልታቸው ውስጥ ወሲብ አድርጋችሁ ሀጂ ብታደርጉ ሀጃችሁ አይበላሽም። ኦኬ። ይሄ ምንድነው? This is the opinion of ማሊኪ and አቡ ሀኒፋ። ይሄ ደግሞ የሀኒፋና የማሊኪም እይታ ነው። Because it does not necessitate ማለት እንግዲህ ሀናፊ አሁን ዋብዮች የሚከተሉት አቂዳ ነው። አብዛኛዎቹ ኢትዮጵያ ውስጥ ያሉ ዋብዮች ሀናፊን ስኩል ነው የሚከተሉት። ሻፊም ደግሞ ሀባሾቹ የሚከተሉት ማለት ነው ሞሮፍ ሻፊን ይከተላሉ። ዋብዮቹ ደግሞ ሀናፊን ሞሮፍ ይከተላሉ። 4 መዛቦች አሉ። ከነዛ ውስጥ ሊተራሊስቲኮቹ ሞር አቡ ሀኒፋን ይከተላሉ። ተዊል የሚያደርጉት ደግሞ አቡ እንትና ሻፊን። ዞሮ ዞሮ እነሱ 4ቱም ስኩል ኦፍ ቶት እንዳለ ሙስሊሞች የሚቀበሏቸው ማለት ነው። ምን ይላሉ ማለት ነው? በእንስሳም ሆነ በሰው በወንድም ሆነ በሴት ፊንጢጣ ውስጥ ወይም ብልት ውስጥ ወሲብ አድርጋችሁ ሀጂ ብታደርጉ ሀጃችሁ አይበላሽም ይላል። ሀጃችሁ አይበላሽም። ምክንያቱም እነዚህን እንስሳቶችን ወሲብ ላደረገ ፕሪስክራይብድ ፐኒሽመንት ስለሌለው ቅጣት የተረጋገጠ ስለሌለ ይልና አቡ ሀኒፋ ናሬትድ ፍሮም አቡ ሀኒፋ ዛት ሶዶሚ ኤንድ አናል ኢንተርኮርስ ዱ ኖት ኢንቫሊዴት ዘ ሀጂ። አቡ ሀኒፋ ደግሞ ሌላ ምን ብሎ ተናግሯል? ግብረ ሰዶም ወይም ደግሞ በፊንጢጣ ወሲብ ማድረግ ሀጂን አያበላሽም። ሀጂን አያበላሽም። ይሄው ናሬትድ ፍሮም አቡ ሀኒፋ ዛት ሶዶሚ ኤንድ አናል ኢንተርኮርስ ዱ ኖት ኢንቫሊዴት ዘ ሀጂ። ሀጂ ምንድን ነው? ሀጂ ምንድን ነው? ሀጅ ምንድን ነው? ሀጅና ኡምራ ታውቂያለሽ? ሀጅና ኡምራ ኦኬ። ሀጅ ከዛ ውስጥ ሀጅ ማለት ነው ያ ሄዶ ያ መካ ሄደሽ ጥቁሩን ድንጋይ የምትሽከረከሪው ምናምን ማለት ነው ሀጀር አልአስዋድን። ስለዚህ እንደዛ አድርገሽ አንድ ወንድ
ግብረ ሰዶም ፈጽሞ ወይንም ደግሞ በመቀመጫ በኩል ወሲብ አድርጎ ሀጅ ቢያድረግ ሀጂው ተቀባይነት አለው፣ ምንም ችግር የለውም። ቢኮዝ ዘይ ዶንት ስታብሊሽ ዘ ስታተስ ኦፍ ቢንግ ሜሪድ፣ ምክንያቱም ይሄ በጋብቻ የተወሰነ ስላልሆነ ማለት ነው። አሁን ተጋብተው ወሲብ አድርገው ሀጅ ማድረግ አይችሉም። አሁን የተጋቡ ባልና ሚስቶች ባልና ሚስቶች ወሲብ ፈጽመው እዛ ሀጅ ማድረግ አይችሉም። በፊንጢጣ መገናኘትና ግብረ ሰዶም ግን እንደ ጋብቻ ስለማይቆጠር እሱን አድርገው ሀጅ ቢያደርጉ ሀጃቸው አይበላሽም። ምክንያቱም our argument is that it is intercourse in the vagina that necessitates ritual purification that invalidating the hajj። ይሄው ቀደም የነገርኳችሁ ምን ይላል? ምክንያቱም ምንድነው በሴቷ ብልት ውስጥ የሚደረግ ነው ሀጅ የሚያስፈልገው ትጥበት የሚያስፈልገው እሱ ሀጅን ያበላሻል አለ። ሀጅን ያበላሻል። በሌላ በእንስሳ ምናምን ውስጥ ግን አያበላሽም። እንስሳ ወሲብ አድርጋችሁ ሀጅ ብታደርጉ አይበላሽም እሱ እያለ ነው። መናገር እችላለሁ? ኢስላም እንስሳን ወሲብ አድርጎ ሀጅ ማድረግ ሀጁ ተቀባይነት አለ ወይስ የለው? መናገር እችላለሁ? ይኸው አሁን የጠየቅሽ ላይ ተመርኩዘሽ መልሽ። ይሄ ሀዲስ የትኛው ሀዲስ ነው? ከቁርአን ውስጥ ነው እያወጣልኝ ያለው አንተ አሁን? ያ ሊቃውንቶችሽ ሀዲስን ሲያብራሩ ማለት ነው። ሀዲስን ሲያብራሩ ይኸው ይሄ እስኪ አንብቢ። ይሄን አረብኛ ትችያለሽ? አዎ። በጣም ጥሩ። አንተ አንብብ። ተምረህ ነው አይደለ እዚህ ያለኸው? እኔማ ይኸው በማውቀው ቋንቋ በደንብ ተረጎምኩልሽ። ከፈለግሽ በአማርኛ ይደረግልሻል፣ ከፈለግሽ በእንግሊዝኛ ይደረግልሻል። አይ አንተ ትርጉሙን ታበላሸዋለህ ብለሽ የምታምኝ ከሆነ አንተ አሁን እንግሊዝኛ ብትክል ራሱ አትችልም። አንደኛ ነቢዩ እኮ አሊፍን አይችልም። ኢስላም ነቢዩ አሊፍ ብሎ መጻፍ አይችልም። ስለዚህ ቀጥይ። አሁን እዚህ አሁን በስነ ስርዓት አውራ። እዚህ ጋር ያለ ነው ለትምህርት ነው አይደለ? አንተ ከተማርክ በስነ ስርዓት አስተምርና አንደኛ እስቲ አሚን በል እስቲ። አላህ ይግለጽልህ፣ እውነተኛ መንገድን ይምራህ። እውነተኛ መንገድ ላይ ነኝ ያለሁት። ክርስቶስ የዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ እውነትን መንገድም ሕይወትንም ነኝ ብሎ ስለተናገረ እኔ እውነተኛውን መንገድ ይዤ ነው የምከተለው። አንቺ ግን በቀን 17 ጊዜ እውነተኛውን መንገድ ምራን፣ ቀጥተኛውን መንገድ ምራን እያልሽ ሰላት ታደርጊያለሽ። ስለዚህ አንቺ ገና ቀጥተኛው መንገድ ላይ እንኳን አልገባሽም። አሁን ቀጥይ። አረብኛ፣ አማርኛ ወይስ እንግሊዝኛ? የትኛው ይደረግልሽ? መቀጠል ትችላለሽ። ኢስላም ማይክሽ ሚዩት ነው፣ እያወራሽ እኮ ነው። ማይክሽን ከፍተሽ አውሪ። በምትፈልጉት ቋንቋ በምትችሉት ይደረግላችኋል። እኔ እኮ አሁን እየተናገርኩ ነው። ከቻልክ እያልኩ ነው። ለምን ደግሞ የምታደርገኝ? ምን ቋንቋ ላድርግልሽ? በምን ቋንቋ ላድርግልሽ? በምን ቋንቋ ላድርግልሽ? አሁን አንቺ ቁርአንን አምጣና አንቺ በተመቸሽ ቋንቋ ላድርግልሽ። በአንተ መጽሐፍ እኔ እግዚአብሔር እኔ መጽሐፍ ላይ አንዴ ኢስላም አሁን ሚውት ላደርግሽ ነው። እኔ መጽሐፍ ላይ እንደዚህ አይነት ቆሻሻ ነገር የለም። የምን ቆሻሻ? እኔ መጽሐፍ ላይ እንደዚህ አይነት ቆሻሻ ነገር ስለሌለ እዚህ ላይ መቀጠል ትችላለሽ። ግብረ ሰዶም ፈጽሞ ስለ ግብረ ሰዶምና ስለዚህ እኮ አይደለም፣ ስለ ጌታ ነገር አምጣ። ቆይ እንደዚህ አይነት ጌታ ስለ ግብረ ሰዶም የሚሰብክ ትልቅ የኢስላም ሊቃውንት የሚያመልከው ጌታ ምን አይነት ጌታ እንደሆነ ለራሳችሁ ለጭንቅላታችሁ ያዙት። ይሄ በነገራችን ኢብን ቁዳማ የሚባለው በእስልምና እጅግ በጣም ትልቅ ቦታ የሚሰጠው የሙስሊሞች ሊቅ የሚባለው ነው። ይህንን ደግሞ የሃንባሊ የሻፊዒና የማሊክ ኢምፖሲብል። ይሄ ለራሱ ያመጣችሁት ሀዲስ ነው ወይ ደግሞ አንብቢና ይኸውልሽ፣ ይሄንን አፍሩበታለሁ። አንዴ ይሄንን አንብቢና ይሄ ቆሻሻ የባለጌ መጽሐፍ ነው አልቀበለውም በይኝ እስኪ አንዴ። ነው የትኛው ሀዲስ ነው? ይሄው አንብቢ እኮ አንብቢ። እኔማ አነበብኩልሽ እኮ አንብብ። አንተ አንብብ። እኔ ለምን ማነበብ እኮ ማንበባችን ማንሻ አርብኛ። እሺ ይሄው እንግሊዝኛ ይደረግልሻል ማለት ነው። እንግሊዝኛም አልችልም። አማርኛስ? በአማርኛ አንተ አንብብ። እኔ አማርኛ ማንበብ ስለማልችል መናገር እንጂ አንተ አንብብ። እሺ
ላንብብልሽ በአማርኛ አንዴ። ይኸው አንዴ እኮ ይኸው ላንብብልሽ፣ ቀጥታ ትርጉሙን ላንብብልሽ። ፕሊስ አንዴ ተረጋጊ እህታችን። ማን እንደጻፈ መጀመሪያ ትርጉሙን የምወስደው ማን እንደጻፈ ይሄ ኢብን ቁዳማ who is ኢብን ቁዳማ ማን ነው? ማን ትልቁ የሙስሊሞች ሊቅ ሐዲሳትን የሚያብራራ ይኸው ይሄንን ታውቂዋለሽ? ይሄን ሰውዬ የቱን? እስኪ ዙም አይታይም። ኦኬ አረብኛ ላድርግልሽ። ዙም አድርጎ አብዱላሂ ኢብኑ ሚን ኢብኑ ቁዳማ موفق الدين عبد الله ابن أحمد ابن قدامة المقدسي ነው። ኦኬ አሁን እንትን አልሽው አይደለ? ስለዚህ ይሄንን ደግሞ አንብቢልኝ። በጣም ጥሩ። አሁን ይሄንን አረብኛ ላድርግልሽና አይ ቲንክ እሷ ትችላለች መሰለኝ። ይሄንን እያነበብሽ ተርጉሚልኝ። ማን የጻፈው መጀመሪያ ጊዜ ግሚዮፋ አነበበችልሽ? ይኸው እህትሽ አነበበችልሽ። አንቺ ምንም የምታውቂው ነገር የለም። ሚውት አድርጊ በቃ እህትሽ ታንብበው። ዌይት ሚውት አንቺ ተይው። አንቺ አታውሪ በቃ እሷ ታንብበው። ለምንድን ነው የማላወራው? ምንም የምታውቂው ነገር የለም አንቺ። ሌትስ ቢ ፔሽንት ሰብር። ማን የጻፈው ነው ያልከው? ሾሚ ፕሊስ አንዴ አንቺ ዝም በይ አንዴ። ቆይ አጠገብሽ ያለችው እህትሽ ታንብበው። ሾሚ ማን እንደጻፈ አሳየኝ። ማን ነው የጻፈው ብለሽ ጠይቂያት። አሁን ያነበበችውን እህትሽ እኮ እንዴት ነው አሁን መያዝ የምትችለው? ሄደ እኮ አንዴ ነው ያነበበችው። ይኸው አለ አንብበዋለች፣ እሷ አግኝተዋለች። በእንግሊዝኛ አድርገው። አረ ፕሊስ አንዴ እስኪ አንቺ እህትሽን እንኳን አክብሪያትና እሷ ታውራ። አንብቢ ቀጥይ። አጠገቡ ያለሽው ልጅ እሷ አረብኛውንም እያነበበችው ነበር። ወይት ማን እንደሆነ እያየን ስለሆነ ወይት እኔ በትክክል እዚህ ጋር እየተኛ አይደለም። ጎግል የትኛውንም ሀዲስ ስለሚያመጣ በደንብ እያነበበችልሽ ነበር። አንቺ ትረብሻለሽ። ፕሊስ ኢስላም አንቺ አትረብሽ። አንብቢና ተርጉሚልን ማንበብ የምትችይ ከሆነ። አለበለዚያ የማትችይ ከሆነ ደግሞ አጠገቧ ላለችው ለእህትሽ ልቀቂላትና እሷ ታንብብ። ኦኬ ሐዲስ ሰንፈት ጀይል አምጣ። እሱን ሐዲሱን የቱ ጋር ነው? አንብቢ። ማፍሰዲ ሰብቴተር ነው ደቂቃ just wait صبر አድርግ እስቲ። حديث رقم كم؟ حديث رقم 200 وكم؟ 8 ከጨረሳችሁ ዝቅ ላድርግላችሁ። ይሄንን ተርጉሙልኝና እንዴ ማለት ነው። I can't see. Can we see please? أفصل ما فرق بين الوضوء في قبل الظهر. شافي مقصر. አልጨረሳችሁም? No. I don't know that. I don't even know. ኦኬ አላወቀችው? No. አላወቅኩም። ያ ኦኬ። ይሄንን በእንግሊዝኛ ላንብብልሽ። ሜቢ በደምብ እንድትረጂው ምን ይላል መሰለሽ? There is no difference between intercourse in the vagina and in the anus, whether a human or an animal. አልሻፊ ኤንድ አቡ ታውር በእነዚህ ኦፒኒየን ማለት ነው። ኢት ኢዝ ዲዲዩስድ ፍሮም ደ ኬዝ ኢንተርኮርስ ዊዝ አን አኒማል ዛት ደ ሀጅ ኢዝ ኖት ኢንቫሊዴትድ ባይ ኢት። በሻፊ እና በአቡ ታውር መሰረት ማለት ነው። በእነዚህ በሁለቱ በፊንጢጣም ሆነ በብልት ውስጥ የአነስ What dita? I don't know. አነስ Wait. a human or an animal
በእንስሳን ወሲብ አድርጎ ይላል አይደለ? ይሄንን አድርገው ሀጅ ቢያደርጉ ሀጃቸው አይበላሽ። wait من ሻፊና what is he saying أنا مش فاهمة ይሄ የሻፊኢና የአቡ ታውሪ እይታ ነው። ከአራቱ መዛፎች አንዱ ሻፊኢ ነው። wait ይሄን ሐዲስ ከየት ነው ያመጣኸው አንተ? ይሄንን አላነበብሽውም? I can find it on Google ይሄንን አላነበብሽውም? ኢብኑ ቁዳማ አልመቅዲሲ ይሄ ሐዲስ የእውነት ሐዲስ ከሆነ እኔ አሁን ሰርች አድርጌ እንዴት ላገኝ አልቻልኩት? why I can find it why ኦኬ ሜቢ እስኪ ይሄንን ስክሪንሻት አድርጊውና ከዛ ሰርች አድርጊው ከመጣልሽ ማለት ነው። ቆይ ይሄ ሐዲስ የእውነት ሐዲስ ከሆነ ኦኬ ለምንድን ነው እኛ አሁን ሰርች አድርገን ያላገኘ ነው? እኮ ፈልጊዋ ሰርች አደራረግሽ ሊሆን ይችላል። ሜቢ መጽሐፉ ካለሽ ደግሞ የኢብኑ ቁዳማ ማለት ነው ቮሊዩም 3 ፔጅ 160 ላይ ያገኘዋል። አረበኛ ላይ ያደርገው እሺ ስልኬን በትክክል ታስቀምጥልኝ። ሶሪ ኦኬ حول ولا قوة إلا بالله ኦኬ አገኘሽው? استنى wait ሜቢ በአንደኛችሁ ስልክ ቆስጤ ወይ አውራትና ሊንኩን በቴሌግራም መላክ ትችላለህ። ሜቢ እስከዛ አንደኛችሁ በዚህ ቼክ ማድረግ ትችላላችሁ። አንደኛችሁ ስልክ ካላችሁ ቴሌግራም ሊንክ ላኩለትና ለኮንስታንቲኖስ እሱ ይልክላችኋል። مغني አገኛችሁት? ኦኬ አይ ቲንክ አሁን አንድ ነገር ልንገርህ። አገኛችሁት? አዎ በጣም ጥሩ። እሺ ከኔ ጋር ተመሳሳይ ነው አለ ቮሊዩም 3 ፔጅ 160 ላይ ነው። ኖ ኦኬ ምንድነው ያገኛችሁት እናንተ? انه الحديث مش حديث نبوي قولي له الحديث مو حديث نبوي ይሄ ሐዲስ የነብያችን ሐዲስ አይደለም። ኢትስ ኖት ሌላ ነገር ነው ያገኛችሁት። ይሄው ሌላ ነገር አንድ ሌላ ነገር ነው ያገኛችሁት ማለት ነው። የኢብኑ ቁዳማ አልመቅዲሲ ነው ያገኛችሁት። ወይት ዋይፋይ እንትን እያደረገ ነው ዋይፋይ ያ የሌላ ከሆነ አረብኛ ሰርች ስታደርጉ ሌላም ሪዛልት ሊመጣላችሁ ስለሚችል ማለት ነው። ያ ከስር በነገራችን ላይ አግኝቼዋለሁ እያሉ ነው። ይሄ ሐዲሳትን ያብራራ የኢብኑ ቁዳማ መጽሐፍ ነው። ከስር እንኳን ብዙዎቹ አግኝተውታል። ባይዞ እናንተ ከስር ያገኛችሁት ልጆች ወደ አማርኛ ወደምትችሉት ቋንቋ ትራንስሌት አድርጉና እዩት። እኛ እንደምንለው ካላለ ውሸታሞች በሉ። ኦኬ that's good wait እንደ ጠብቀን ሐምዛ تعال wait I will call you back واي فاي oh my god إني ما لقى إني ما لقى فتفل ያ ኮስት ያለ ሜቢ ሊንክ ልላክልና ትልክላችኋለህ ለአንዷ بابا can you leave us alone please عايزة أيوة يا حمزة سلام هنا والله ما أعرفش አለ ኮስት لو قاعدين سامالي سخن هنجاوبه what is this question ምን ሰዓት እየደብን ስለሆነ ሌላ ብዙ የምናነሳቸው ነጥቦች አሉ። ከቻላችሁ እሺ አንተ ምን ነበረ بولي له how can I send you the link በቴሌግራም ላክልሽ። ምንድነው ጥያቄ አንተ? ኦኬ እኔ ጥያቄ ምንድነው? ባንዴ በእኔ ጥያቄ ምንድነው? በእነዚህ ይሄ እንደሚናገረው ሉክ አሁን እዚህ ጋር በደንብ ተመልከች እህቴ። በሻፊ አቡ ታውር ማሊክ አቡ ሐኒፋ እነዚህ ለምሳሌ ሻፊ ማሊክና ሐናፊ ማለት ነው ከአራቱ መዛፎች ውስጥ ሶስቱን የጠቀሰውና በእነዚህ ትምህርት መሰረት ለምሳሌ ሶዶሚ ፈጽሞ ወይንም ደግሞ ሉክ ሶዶሚ ፈጽሞ ወይንም ደግሞ
በመቀመጫ በኩል ወሲብ አድርጎ ሀጅ ማድረግ ሀጅን አያበላሽም ይላል። እንደዚህ የሚባል ሀዲስ በፍጹም ሊኖር አይችልም። ምክንያቱም ኦልሬዲ ኢትስ ሐራም። አሁን አንተ ያለኸው ነገር ሐራም ሜቢ ሐራም ከሆነ ቆይ አንዴ ሐራም ከሆነ ለምንድን ነው እዚህ ጋር ሊቃውንቶቻችሁ ሶዶም ይፈጽማችሁ ሀጅ ብታደርጉ ሀጃችሁ አይበላሽም ያሉት? ለምንድን ነው አንተ ምንድነው? ዚና እኮ ሐራም ነው በእኛ እምነት። ኢቭን ዚና ሐራም ነው። ኦኬ እኔ ሶዶም ቆይ አንዴ አቡ ሐኒፋ ይሄ አንተ ያመጣው ሀዲስ ከየት ነው ያመጣው? አንዴ ፕሊስ። አቡ ሐኒፋ ሶዶሚ ወይም ደግሞ በፊንጢጣ ወሲብ ማድረግ ሐራም እንደሆነ ቢያቅ ኖሮ ለምንድን ነው በዚህ በኩል ወሲብ አድርጋችሁ ሀጅ ብታደርጉ ሀጃችሁ አይበላሽም ብሎ ለምን ተናገረ? አቡ ሐኒፋ ሲጀመር ይሄ እኮ የነቢያችን ሀዲስ አይደለም እኮ አለ ጎግል ላይ ይሄ ሀዲስ። ቆይ አንዴ ፕሊስ። አረበኛ ትችላለህ? ፕሊስ። አይ አረበኛ አልችልም። እሺ በአማርኛ በእንግሊዝኛ ተተርጉሟል። ኢንኬዝ ግን አንቺ ትርጉምህ ልክ አይደለም ካልሽ ይሄው ከዚህ ጀምሮ አንብቢልኝ። ስለ ትርጉም አይደለም አቡ ሐኒፋ ሐዲስ ማለት ነው። ضعيف ሐዲስና ሰሂህ ሐዲስ ብሎ this is not the for ሰሂህ ምናምን የሚባል ነገር እዚህ ጋር አልተገለጸም። አሁን እኮ እዛ ጋር እኮ ይሄ የነቢያችን ሐዲስ አይደለም እኮ ነው እያሉ ያሉት። ኦኬ አቡ ሐኒፋ እስኪ ወይ አውጥተሽ የምታነቢ ከሆነ እኔ የከፈትኩት መጽሐፍ አንቺ አውጥተሽ ማንበብ የምትችይ ከሆነ ፕሊስ ጎ አሄድ ክፈቹና ማንበብ እንችላለን። ነገር ግን በአረብኛው ሰርች ስታደርጊ ሌላ ነገር አግኝተሽ ነው ሊሆን የሚችለው። እኔ የከፈትኩት መጽሐፍ አምጥተሽ ከሆነ የኢብኑ ቁዳማን ማለት ነው ይሄንን አንብቢልኝ ነው። እስኪ አረብኛ ትችላላችሁ? እንደዚህ አድርጉ እስኪ ክርስቲያኑ እንደዚህ አድርጉ። ይሄንን አንብቡና እሺ ተርጉሙልኝ እና ይህንን አንብቡና ተርጉሙልኝ። አለበለዚያ ድርቀት ነው የሚሆነው። አይመጣውም እኮ ክርስቲያን ከተሰማ ምናልባት ያ ትችላለች። አንዱ አረብኛ ትችላለች። ስማኝ ምን እንደሆነ ልንገርህ። ይሄ ሐዲስ ነበዊ አይደለም። ይሄ ሐዲስ ضعيف ነው፣ እውነት አይደለም። እሺ እኔ ሲጀመር ይሄ ሐዲስ ነው ብዬ እኮ አላመጣሁልሽም አይደል? ሐዲስ ነው ብዬ አላመጣሁልሽም። የኢብኑ ቁዳማ አልመቅዲሲ አንዴ የኢብኑ ቁዳማ አልመቅዲሲ እውነት ሰው አይደለም። በጣም ጥሩ። እሺ ኢብኑ ቁዳማ ያመጣው ምንድነው? አቡ ሐኒፋን እነ ማሊኪን እና እነ ሻፊኢን ነው ያመጣው። እሱ አጭበርባሪ ውሸታም ነው በይኝ እስኪ አንዴ። ማን ነው ውሸታም? እነ አቡ ሐናፊ ነው ኢብኑ ቁዳማ። እኔ እሱን አላውቀውም። ይሄ ሐዲስም ደግሞ የእውነት ሐዲስ አይደለም። ኦኬ ይሄ መጽሐፍ አጭበርባሪ ውሸታም ነው በይኝ እስኪ። እንዴ አላውቅማ፣ ኦልሬዲ አላውቅም። ስለዚህ አንቺ ማታቂ ከሆነ እኔ ምን ላድርግሽ? ማታቂ ከሆነ ያመጣው ነው ማለታችን ማለት ነው። መንገደኛ ጽፎ ያመጣውን መንገደኛ መሆኑን መንገደኛ መሆኑን ክፈች ማስረጃ። አንድ መንገደኛ ተራ ሰው መሆኑን ማስረጃ ክፈችና አሳይ። አንተ እኮ ማስረጃ እኔ ስለ ሐዲስ አይደለም ያንተ አምላክ ያመንክበት እመነኝ። እኔ አምላክ ነኝ ያለው አንድ ኢስላም አሁን መንገደኛ ተራ ሰው ነው ተቀባይነት የለውም ብለሽ ማስረጃ ከኔ ጋር አውራ ሐዲሱን ልንገርህ። ሐዲስ አትበይ። ይሄንን ነገር አንተ ያመጣሁን ልንገርህ። ኢስላም የኔ ድምጽ ይሰማችኋል? ክርስቲያን ስማኛ፣ የኔ ድምጽ ይሰማሻል? እህታችን ይኸውልሽ፣ እኔ ረጅም ሰዓት ሰማኋችሁና አረብኛ ማንበብ ትችላላችሁ? አዎ እችላለሁ። አሁን እኔ ይሄን ሐዲስ ይሄንን ነገር ልንገራችሁ። አዳምጪ። አረብኛ ማንበብ የምትችይ ከሆነ ይሄንን ሙሉ አንበበሽ ምን እንደሚል ተርጉሚልን። ምኑን? ይሄ አዎ ያ እና በማን ተረጉመም እኮ እያሉ ነው አሁን በጣም እያስቸገሩ ያሉት። ገብቷል? ከዛ ካልተረጎሙ ማለት ነው እዛ በውስጥ ደብቀው ምን እያነበቡ እንደሆነ በምን እናውቃለን? ወይ ደግሞ ከፍተው ካላሳዩን ማለት ነው። ዊችዝ ታማኝነት የሌላችሁ እያጭበረበራችሁ ነው ተብሎ ሊታሰብ የሚችለው እናንተ እንጂ እኛ አይደለንም። ላሳየህ አንብቢልን ይሄን መጀመሪያ። ይኸውልሽ እህት አለ ካሜራውን ፈትቼ ላሳየህ። እስተና ጥሩ ትልቁ ላይ አድርገህ ይሄንን መጽሐፍ ካሜራውን ከፍተሽ አሳየኝ። እሺ ይሄንን መጽሐፍ ነው የምታሳየው። እንዴት ነው ወደ ኋላ የሚቀየረው? ዊዳን ኢቭን ነው
ኧረ እናቱ ንዝጋልሽ ካሜራ አልተገለጠም እንዳይደገም ወደ ኋላ የሚደረገው ባይ ዘ ወይ ፈርስት ታይም ነው ላይቭ ገባ ነው ቢሰበበክ because of you ኦኬ ዌልካም እሺ ከርማን ያ አዮ ይታያል ዘግተሽዋል ካሜራው ሴቭ በዩ ካሜራሽ ሴቭ በዩ ከስር ቀይ ሴቭ ሚላል ሴቭ አድርጊ ካሜራሽ ይታያል እሺ ኦኬ ይሄና እሱ አንድ ነው እዩታ አው ይሄ ዌብሳይት እና እሱ የተፈተበትና እንጂ አጣጣፉ ነው የሚለያየው ኖ ዌብሳይቱ ራሱ አንድ ነው ዌብሳይቱ አይደለም ካናቱ ላሳይ ኦኬ ከየት መጣሽ እሱ ከጎግል ኦኬ ከምን ዌብሳይት ላይ የኢስላም ፈትዋ መስጫ ነው ማን ነው ዌብሳይቱ ዋው ቆይ አንዴ አይ ይሄ ቻትጂፒቲ ነው ሌላ አይደለም ቻትጂፒቲ ነው ያመጣችው ኤአይ ሞድ ላይ ነው ያለው አንዴ መልሹና ዋናው ጉግል እንትን ላይ ግቢ ሆም ፔጁ ላይ ይላል እኔ አሁን ከይሄ ነገር እንትኑን ምን ነው የምፈልገው ፕሊስ አንቺ ያመጣሽው እሺ ስንት የማን መጽሐፍ ነው ስንተኛው ቮሊዩም ነው ስንተኛው ፔጅ ላይ አንተ ያልከው እኔ ያልኩት አይደለም ያመጣሽ አንተ ያልከው ነው አጣጣፉ ነው እኔ ያልኩት አይደለም ያመጣሽ ነምበር መልሹ ነምበሩን ነው እሺ እሱ ኦል የሚለውን ንኪው አንዴ ይኸውልሽ ከኤአይ ሞድ ውጭና ኦል የሚለውን ንኪው ከላይ ለምን ንኪው ከላይ እሱ ጋር አይ ኖ እሱ ጋር አይደለም ኤአይ ሞድ የሚል አለ አይደለ ከዛ ከሱ ጎን ያለው ኖ ተሳስተሻል እሱን አይደለም የነካሽው ኦል የሚለውን ንኪው ያ ኦል ነው ይሄ አይ ባክ ተበለው ባክ በለሹ ነው እንትን ምትዩ እሺ አሁን እናንተ አላመናችሁም ይሄ ነገርና እሱ ያለውን አንድ እንደሆነ ሌላ ነገር ነው እሺ አረበኛ ማን ነው ዱብሶች ማለት ነው ኦል የሚለውን ንኪው ማንበብ ማን ነው አረበኛ ማንበብ የሚችለው ከናንተ ውስጥ ፕሊዝ እህታችን ሰዓት በጣም እየጨረሽብን ነው ኦል የሚለውን ንኪው ከናንተ አረበኛ ማንበብ የሚችል ሰው አለ ወይ ኦል የሚለውን ንኪው አሁ ነክች ያለው ኦል ከዛ ወደታችሁ ረጅ እስኪ ሜቢ ወደታች ካለ ሀዲሱ ኢሜጅ ነው የነካችሁ ደግሞ አይ ምን ታረጋለች መሰለ ባክ ትበዩና እኔ ምንሽን አዳምጭ ባክ በዩ እሺ ባክ በዩ እያሳየሽን አሁንም ባክ በዩ አሁን ይሄን እስካ ኢሜጅ ስካነር ላይ ያደረግሽው ፋይሉን አይደለ ስለዚህ የራሱን መጽሐፉን ክፈችው እዛው ጋር ያየንሽ የቱን መጽሐፍ ይሄንን ኖ ኢሜጁን ስካን አረግሽውን ኢሜጅ አስገቢው እያየንሽ ካሜራ አብረታሽ እያሳየሽን እንዴ እየው ስክሪንሾት አድርገሽ ነው ያስገባሽው አይደል ጎግል ላይ ኖ ስክሪንሾት አላደረኩም ሁለት ስልክ ነው የአንዱ የሊቭ ላይ አንዱ ደግሞ የፎቶ ያነሳውበትን አይኖ ሰርች ስታረጊ ስክሪንሾት አድርገሽ ነው ያመጣሽው ነው ወይስ ምን ብለሽ ጽፈሽ ነው አንተ ፎቶ አንስቼ ካንተ ጋር እንደዚህ ፎቶ ላስገቢው እሺ እንደዛ ኦኬ ወደዚህ ያሳይና እንዴ ያው ኢነርጂ ድሬን የምታረጉ ሰዎች እሺ ሰርች አድርጊው እሺ ያ ሜቢ አንዴ ፕሊዝ ወይ ቴሌግራም ሊንካችሁን አስቀምጡልኝና ወይ ላስቀምጥላችሁ ወይ ወደ ኔክስት እንለፍ እስኪ በቃ እንጨርሳት ነው የመጨረሻ እድል ልስታችሁ ነው ወደዛ ሳይና ኮንስታንቲኖስ ወይ ላክልህና ወይ በውስጥ አውራት እንትን በላትና ላክላት እስኪ ኦኬ እታችን ልላክልሽ ሊንኩን ቀጥታ አንቺ ይኸውልሽ እታችን ይሄን ሁሉ ሰው አስቀምጥ ኦኬ አገኘችው በቃ አግኝቷለሁ አንቺ ካለሽበት አይ ቲንክ አላገኘሽውም እስኪ ለማንድ ተወጪ ነው ያው እየታየ ነው አይደል ቆይ አሳይና ለኛ አሳይና አትደብቂዋ ካሜራው ፊት አድርጊው አረ የደበቅኩ አይደለም ልንረዳሽ ነው እንጂ እንድናየው እኮ ነው ሌላ ነገር እናንሳ በቃ እየታየ ነው አይደል አይ ቲንክ በቂ ይኸውልሽ ይስላል እየታየ ነው ወይ በቃ ይታያል ግን ይኸውልሽ በቃ ይወጣል
እስቲ ለእኔ ጻፊልኝና አንዳንድ ነገሮችን እናያለን። እሺ እኔም ፎሎ አድርጌሻለሁ። መማማር ያለብንን ነገሮች እናያለን። እሺ ወይም አሁን ላክላትና ልክ አይደለም ትበለን፣ ወይም ከኛ ሌላ ወደ ሌላ ነገር እንሂድ። እሺ እኔ አሁን አንድ ነገር ልላችሁ ሁላችሁም ማለት ነው። ፕሊስ አንድ ጊዜ እኔ ጻፊልኝ ላክልሽ። አንዴ ሜቢ ኢስላም ሊንኩን እስከዛ ይላክልሽ፣ ጓደኛሽ ትቀበል። እኔ ወደ ሌላ ነገር ወደ ታች መጥቶላታል። ወደ ታች ይኸው ንኪው፣ ያንን ንኪው። ይሄ ቀዩ ንኪው፣ ከስርሽ ያለው ይሄ ነው። ከስርሽ ያለው ያ ይሄ ከሱ ከፍ በይ። ይሄን ወኖ ወደ ታች አድርጊውና መጀመሪያ ላይ ማለት ነው። ከመጀመሪያ ከላይ መጀመሪያ አይዋ እሱ ጋር ይኸውልሽ፣ ስንት ምርጫ ያለው? 3 ምርጫ አለ አይደለ? ከ3ቱ ምርጫ ውስጥ ቀዩን ምረጪ። እስላም ዌብ እሱና ዶትኮ ግቢ እዚያ ውስጥ። አይዋ አሁን ገባሽ። አንብቢ እዚህ ላይ በቃ። እሺ የትኛው ነው ቃሉ? ፈቷን የመጣላት ካለ ከረችው ቁጥሩ አላስገባችም። ያ መጽሐፍ ነው። እኔ ከፈትኩላት፣ እሷ ፈቷን የመጣላት። በቃ ተይው እህታችን፣ ይልክልሻል ቆስጠንጢኖስ። ወደ ሌላ ነገር እንለፍ። እሱ ዌብሳይት ላይ ነው። እሱ ዌብሳይት ላይ ነው፣ ነገር ግን መጽሐፍ ነው። እሱ ፈቷ ነው። እኔ ከፈትሽው እሱ ፈቷ ነው። እሺ አሁን አንድ ነገር ልንገር። አንዴ ወደ ሌላ ነገር እንለፍ። ሜቢ ቆስጠንጢኖስ ወይ ላክላት ሊንክ። ለምንድን ነው የምናልፈው? ልትከፍቱ ልታገኙ አልቻልሽም፣ ወይም እኔ ልታምኝ ስላልቻልሽ ማለት ነው እህታችን። አንዴ አሁን እኮ አገኘን። ረጅም ሰዓት ይሄ ነው አላችሁ እኮ አገኘን። እኔ አላመንኩም፣ ግን እናንተን ማሳመን እችላለሁ። እሱ አይደለም። ፕሊስ አንዴ እናንተን ማሳመን እችላለሁ እኮ። እሺ ይኸው የቀደሙ ላይ እኔ ማሳመን ትችላለሽ። አሳምኝ፣ እኔ ችግር የለውም ብታሳምኝ፣ እኔ በጣም ነው ደስ የሚለኝ። እሺ ይሄንን አንብቢና አሳምኝኝ በቃ። ወደ ሀዲስ እንግባ ማለት ነው። ቀጥይ። አይ ቲንክ መጽሐፍ ስለሆነ ቪዲዮ ልክፈት። ይሄ ሀዲስና ያ አንድ ነው። እሺ ይሄኛው ያንተ ያልከውና ይሄ ሀዲስና አንተ ያመጣኸው አንድ ነው አይደለም? ፈርስት ኦፍ ኦል አንድ ነው አይደለም? ይሄው እኔ የከፈትኩልሽ 3ኛ ቮሊዩም ፔጅ 160 ላይ ነው። እስኪ እንደዛ መሆኑን አሳይኝ። ويت كيف اشرح له انه الحديث نفسه ما يفهم انه هذه حديث نسي بني ايوه نمبرو يتايحال ሙጀለድ ነኪው ይሄን መጽሐፍ ለምን መንካታት? እሺ እህታችን ነምበሩ ይታይሃል? ኧረ ምንም የሚታይ ቁጥር የለም። በቃ ተይው እሱን በቃ እህታችን። ይሄ እንዴ አንተ ተው አትበላ። እውነቱ አንተ ጋር ሲመጣ ለምን እኮ አላገኘሽውም? አሁን እኮ ዝም ብለሽ ነው የምትዳረገው። ፕሊዝ ታይሜን አትጨርሽብኝ። ታይም በጣም እየጨረሽ ነው። ኢነርጂ በጣም ነው የሚጨርሰው። ኢስላም እሺ አንተ ፎሎው መልስልኝ፣ ሌላ ሰው ሳይሆን አንተ ፎሎው መልስልኝ። እስቲ እኔ ፎሎ አድርጌሻለሁ። ቆስጠንጢኖስ በቃ ሊንኩን በቴሌግራም ላክላት። እሺ ስማ አንተ ፎሎው መልስልኝና next time when you come to live I can make you come to live when you like you are Islam. I can make you Islam. I can convert you to Islam. ኦኬ እሺ በጣም ጥሩ። ስለዚህ እኔ አሁን ከሳሂህ ሙስሊም ላይ አንድ ጥያቄ ልጠይቅሽ። ባሪያን ወሲብ አድርጎ የዘር ፈሳሽን ወደ ውጭ ማፍሰስ ይቻላል ወይስ አይቻልም በእስልምና? አንድ ነገር ልንገርህ። አሁን አንድ ኢስላም ፕሊዝ አንዴ ቆይ stick on the topic please ኢስላም ያንተን ፋሚሊ አክብርና ዌይት አንድ ነገር ማለት ፈልጋለሁ። ስንት ሰው ነው አንተን እያየ ያለው? 3100 አይደለ? አንተ የኛ እምነት የሰውንም እምነት አክብሩ ነው የሚለው። ፈርስት ኦፍ ኦል ቆይ አንዴ ፕሊዝ እሱ ታዩና አሁን ጥያቄ ነው። just I am asking you the question please አዳምጠኝ። እኔ ጥያቄ ነው እየጠየቅሻለሁ። እምነት አክብሩ ነው የሚለው ፈርስት ኦፍ ኦል። እኮ አክብሬ ነው እየጠየቅሻለሁ። ላይ ደግሞ መዋሸት በእኛ እምነት ሐራም ነው። እኔ አሁን አንዴ ፕሊዝ just hold on and calm down please። ይሄንን ሀዲስ አሁን በቃ መጽሐፉ ልታገኘው አልቻልሽም። በውስጥ ይልክልሻል። ከዛ በኋላ ነገ እንከፍታለን። ነገ መተሽ ጠይቂናለሽ። አሁን ግን በቀላሉ መክፈት ከምትችይው ላይ ነው የምነግርሽ። ሳሂህ ሙስሊም 1400 አንዴ አልከፈትሽም። አትጨቃጨቂ አሁን በቃ እሱ ላይ በእናትሽ። ሳሂህ ሙስሊም 1439ን እስከዛ ማዘጋጀት ትችያለሽ።
ሉክ ሳሂህ ሙስሊም 1439 ላይ ባሪያን ወይም ደግሞ አገልጋይን ወሲብ አድርጎ የዘር ፈሳሽን ውጭ ማፍሰስ ይቻላል ወይስ አይቻልም? ኢስላም መቀጠል ይችላል። አረበኛ ላይ አድርገው I can't understand you. حدثنا أحمد بن عبد الله بن يونس حدثنا أخبرنا عن أبو زبير رسول الله صلى الله عليه وسلم قال إن لي جارية هي خادمتنا قال إنه أعزل عنها إن شئت فإنه سيأتيها ما قدر لها. فلبث الرجل ثم أتاه فقال أن الجارية قد حبلت. أنا حبلت. أيوه. حبلت. إيش الحبل؟ حبلت بتشون هذا قال حبلت يوخان حبلت. ያ ምን ማለት ነው? እስኪ ተርጉሙልን ሙሉ ሐሳቡን አንዴ ንገሪ። ወይት እንደዛ ጠብቀኝ። ከዛ I need help. ما معنى حبلت؟ أخبرني እኔ ልተርጉምልሽ ከዛ እኔ ልተርጉምላቸው ለወዲሶች ወይት አትርጉም ተሳስተሃል ትይኛለሽ ችግር የለውም ተሳስተሃል ትይኛለሽ ችግር የለውም ባቡ ራሱ ምንድነው የሚለው the ruling of coitus interrupt or አዝል ማለት የዘር ፍሬን ውጭ ማፍሰስ ማለት ነው። ይሄው ባቡን እዚህ ጋር ማንበብ ትችያለሽ አንቺም። ሳሂህ ሙስሊም 1439 ላይ ነው ያለው። ጃቢር ሪፖርት ዛት ኤማን ካምቱ አላስ ሜሴንጀር ጃቢር እንደተረከው አንድ ሰው ወደ ሙሐመድ መጣና ወደ አላህ መልእክተኛ መጣና እንደዚህ አለ I have a slave girl who is our servant and she carries water. አንዲት ባሪያ ሴት ነበረችን እሷም ሰራተኛችን ናት ለኛ ውሃ ትቀዳልን ነበር and I have intercourse with her ከሷ ጋር ወሲብ አደረኩ ከሰራተኛዋ ጋር። አሁን ለምሳሌ ይሄንን አረብ ሀገር ያላችሁ እህቶቻችን የእናቴን አባቴን ህይወት ቀይራለሁ ብላችሁ ሄዳችሁ ዝም ብላችሁ ኢማጂን አድርጉ። ጃቢር እየጠየቀ ያለው መሐመድን ምንድነው የቤት ሰራተኛ ያለችው ያችን ባሪያ ወሲብ አድርጌ ነበረ አለ። but I don't want her to conceive እንድታረግዝብኝ ግን አልፈለኩም። he said ነብዩ ምን አለ practice አዝል አድርግ ወይም ዘርህን ውጭ አፍስስ if you so like ከፈለክ but what is decreed for he will come to her ነገር ግን አላህ የወሰነው ነገር እሷ ላይ ይሆናል አለ። a person stayed back and then come and said ከዛ በኋላ ይሄንን አለውና ሄደ ተመለሰ the girl has become pregnant ከዛ በኋላ እንደገና ድጋሚ ወሲብ ሲያደርጋት ሴትየዋ ያቺ ባሪያዋ አረገዘች። whenever he said ከዛ ነብዩ እንደዚህ አለ I told you what was decreed for her would come to her ነግሬህ ነበር በሷ ላይ የተወሰነው ነገር እንደሚደርስ ብሎ ነገረው። ስለዚህ ባሪያዎችን የኔ ጥያቄ ባሪያዎችን ወይም አገልጋዮችን ወሲብ አድርጎ የዘር ፍሬን ውጭ ማፍሰስ ይቻላል ወይስ አይቻልም ነው የኔ ጥያቄ። አሁን ኢስላም ቀጥይ። እኔም ሐዲሱን እያየሁ ነው አንዴ ቆይ እስከዛ ከሌላ ሰው ጋር ልቀጥል። እሺ ይቀጥል። በጣም ረጅም ታይም ገደልሽብኝ። ኖ ጨዋ ስለሆንሽ ነው ባይዞ እንጂ ይሄን ያህል ታይም ለአንድ ሰው አይሰጥም ነበር። ኦኬ ልታስወጣኝ ነው? አይ ቀጥይ። ወይት ትርጉሙ ገብቶሻል አለ ተረድተሽዋል? ወይት ኦኬ አስገቡኝ። አንድ ቁጥር ጻፉ። ሙስሊሞች መግባት ከፈለጋችሁ ገስት እየከፈተልኝ ስላልሆነ ነው። ሜቢ ኮስቴ ካለ ማስገባት ትችላለ። ሙስሊሞች አንድ ሙስሊም አስገባ። ትንሽ ከስድስተኛ ክፍል ያለፋችሁ አንድ ቁጥር ጻፉልኝ። በጣም ብዙ ሙስሊሞች እያየው ስለሆነ ከስድስተኛ ክፍል ያለፈ አንድ ቁጥር ጻፉልኝ። ያ ይቺ ሴት እንግዲህ ውሃ የምትቀዳ የቤት ሰራተኛ የነበረች ሴት ነች። ለሙሐመድን መጥቶ ነው የሚጠይቀው ምን ብሎ እሷን ወሲብ አድርጊያት ነበር፣ ነገር ግን እንድታረግዝብኝ አልፈለግኩም ብሎ ነው እየጠየቀ ያለው። ሙሐመድ ምን አለ? አይ በቃ አዝል ፈጽም፣ ማለትም ኮይታስ ኢንተራፕት ይባላል በእንግሊዝኛው። የዘር ፍሬን ውጭ አፍስስ፣ የሴቷ ማህፀን ውስጥ እንዳታፈስ ነው ባጭሩ። ለምን ያ ሰውዬም ብሎ ነው የጠየቀው? እንድታረግዝብኝ አልፈለግም ብሎ ስለነበር ማለት ነው። በመጽሐፍ ቅዱስ ይሄ በጣም እጅግ በጣም ኃጢአት በዚህ አጋጣሚ ክርስቲያን አንድ ደቂቃ ልውሰድ። ጸያፍ የሆነ የሚያስቀስፍ እንትን ነው።
አንድ ደቂቃ ልውሰድ። ክርስቲያኖች ወንድሞች ክርስቲያንን እዚህ ጋር 100,000 ማስገባት ሀሳብ ስላለ ከኛ ከወንድሞች አክቹሊ እሱ ምንም አይሰራልኝም እያለ ነው። ግን እኛ ራሳችን ወንድሞች አይ 100,000ማ መግባት አለበት ዋይኖት እኛ እየቻለን ህብረት የክርስቲያን ህብረት ያስፈልገናል። ምኑ ጋር ነው ህብረታችን እያልኩኝ እያየው ነውና ብዙ ሰዎች እያየው ነው። ፎሎ ያላደረጋችሁ ነው አንድ እስቲ 100,000 እናስገባው። 87.8 ላይ ነው አሁን ያለው። ሁላችሁም እስቲ አንዴ የቀዩ ምልክት ከላይ አናታችሁ ላይ ቀይ ምልክት ፎሎ የምትለው እሷን እየነካችሁ አንዴ 100 እናስገባው። እስቲ አንዴ ባካችሁ ፎሎ እያደረጋችሁት እያየሁ ነው። ከ2800 ውስጥ ፎሎ ያላደረገኝ ፎሎ ያደርግ፣ ከተመቻቸው ያደርጉ፣ ካልሆነም ችግር የለውም። ኮስቴ ኧረ ችግር አሳፍሩን። ኢስላም ካለሽ ቀጥይ፣ ሰዓት እየሄደብን ስለሆነ ያ ነግሬያችሁ ነበር። ይሄ በመጽሐፍ ቅዱስ እጅግ በጣም አስነዋሪ ባለጌ እግዚአብሔር የሚቀጽፈው ተግባር ነው። ይሄ በኦሪት ዘፍጥረት ምዕራፍ 38 ላይ ከቁጥር 8 ጀምራችሁ ብታዩት ሰዎች እንደዛ ለማድረግ ሞክረው እግዚአብሔር በቀጥታ ነበር ቀስፎ የገደላቸው ማለት ነው። እና ሙሐመድ ምን አለ? ይህን ተግባር አድርጉ ትፈጽሙት ብሎ ተናግሯል። እኔ መጽሐፍ ቅዱስን ላውጣና ላንብብላችሁ። ምን ይላል መሰላችሁ? አሁናንም ዘሩ ለእርሱ እንዳይሆን አወቀ። ወደ ወንድሙ ሚስት በገባ ጊዜ ለወንድሙ ዘር እንደማይሰጥ ዘሩንም በምድር ያፈስ ነበር ይላል። ሉክ ሚስቱን ወሲብ ካደረገ በኋላ ዘሩን በውጭ ያፈስ ነበር። ይህም ስራው በእግዚአብሔር ዘንድ ክፉ ሆነበት፣ እርሱንም ደግሞ ቀሰፈው። የሚያስቀስፍ ስራ ነው። እውነት እስልምና የነቢያት አስተምሮ ከሆነ ሙሐመድ ደግሞ የቀደምት ነቢያቶችን ፈለግ ተከትሎ የመጣ ከሆነ እንደዚህ አይነት ቆሻሻ ተግባር ለምን ፈቀደ? እንደዚህ አይነት ተግባር ለምን ፈቀደ? ኩዊን አይ ቲንክ ሙስሊም ነች። ኩዊን 96 ማውራት እችላለሁ አሁን ጨረስ? እሺ ስለ ሀዲሱን ልንገርህ። መጀመሪያ ተርጉሚልኝ፣ ሀዲሱን ተርጉሚልኝ። እሺ ሀምዛ ሀቴል ጀዋል አሁን ይኸውልሽ ጀመናይ ላይ ወይም ቻት ጂፒቲ ላይ ሄደሽ የጠየቅሽውን አይደለም፣ ቀጥታ ሀዲሱ የሚለውን መጀመሪያ ተርጉሚልኝና ከዛ ወደ ማብራሪያው ትሄጃለሽ። እሺ عن النبي صلى الله عليه وسلم عن العزل فقال نبي تطيق عن العزل يعني جرترا عزل يقولون وانا ماري can you say it in Mary please no على عزل الراتق ابو جرترا عزل ማለት ዘርን ውጭ ማፍሰስ ማለት ነው ባጭሩ ኮይታስ ኢንተራፕት ምን ማለት ነው ታውቂያለሽ? ወይት العزل ማለት ምን እንደሆነ ልንገርህ። አሁን አንድ ሰው ከታመመ ይሄ if the disease ይሄን ተውና ልንገርህ አሁን مثلا አንድ ሰው እንትን አለው ቲቢ አለው። የምን ቲቢ? ቲቢ ማለት አያስቅም። ባይ ዘ ወይ አም ኤክስፕሌን እያደረገች እንደው አረው አዝልን ልንገርህ መጀመሪያ እስኪ ሌላ ሙስሊም ይግባልን። ቆይ አንዴ አዝልን ልንገርህ አዝል ምን እንደሆነ ልንገርህ። አዝል ያ ምን ማለት ነው? አዝል ምን ማለት እንደሆነ ልንገርህ። አሁን ኦ ማይ ጋድ ቲቢ በሽታ ነው ያልሽን? አዝል ኖ አንድ ሰው ቲቢ ካለው አትሸሽም መሸሸት ማለት ነው። አዝል ማለት መሸሸት ማለት ነው። እሺ ከዛስ እንዳታረግዝ ፈልጋለሁ የሚለው እንዳታረግዝብኝ ልንገራችሁ። ለምዶ ሰብር ማታ ኢላ አን العزل ተጠየቀ አባውት አን العزل አዝል ማለት መሸሸት ማለት ነው። እሺ አንዴ በቃል ተርጉም ምን አለ? ምን ብሎ ጠየቀ? አዝል ማለት መሸሸት ማለት ነው እኮ ምን ብሎ ጠየቀ? እና سئل الرسول عليه الصلاة والسلام عن العزل ችግር የለውም ነብያችሁ ሁለት ሆናችሁ ነው ብሏል። ግን አንድ ነብዩ ተጠየቀ عن العزل فقال من على نبره لا عليكم ከመጀመሪያው ጀምረሽ ቆይ አንዴ ኢስላም አንዴ ተረጋጊና ከመጀመሪያው ጀምረሽ ጃቢር እንደተረከው የሚለውን ጀምረሽ አንብቢልኝ አንዴ። አረበኛ ላይ አድርገው። እሺ ኦኬ ቀጥይ። حدثنا أحمد بن عبد الله بن يونس نجرن أحمد بن عبد الله بن يونس
وأحمدنا زهير حدثنا زهير أخبرنا أبو زبير عن الجابر أن رجلا أتى رسول الله صلى الله عليه وسلم عند سوية متى ود الرسول فقال لرسول من قالوا أن لي جارية هي خادمتنا سراتنيا ألن قالوا ألن قالوا وأنا أطوف عليها وأن أكره أن تحمله ምን አለ ምን ማለት ነው? እኔ ኦ ማይ ጋድ ዲላ ሰማኛው በጣም ስለሚያሳፍር ማለት ነው አይደል? ይስላ ይደው ዋና ሰራተኛ ልጅን ከሷ ጋር ወሲብ አደረብ ይላል አይደል? ኖ አላለም። ዋው አከስ ኦፕሲ ክራም ኦፕሲ ያርጋል አደረገ ሰራተኛዋን فقال الرسول أعزل عنها إن شئت أعزل عنها مالت يعني السوان شاشات لأنه زنا حرام ነው አይደለም እንደዛ ነው ኦፕስ እና ምን ነው አይደለም just do azl he said azl አድርግ አለው እሺ እና azl ማድረግ ማለት ምን ማለት ነው ቆይ አንዴ ሰራተኛ ነበረችን ከሷ ጋር ወሲብ አደርግ ነበር ነገር ግን እንድታረግዝብን አልፈለኩም አለ አይደለ አው አለ በጣም ጥሩ ስለዚህ እንድታረግዝበት እንደማይፈልግ ከነገረው በኋላ መሐመድ ምን ብሎ መልስ ሰጠው ሸሻት ቆይ አንዴ ኦኬ ሽሻት ነው ያለው አዎ حرام اعزل عن اوبس اعزل عنها አንዴ ችግር የለውም ይኸውልሽ ምን ያህል በነገራችን ላይ ፕሊስ ኢስላም ካላወቅሽው ቃሉን አላቀውም ብለሽ መናገር ትችያለሽ ምንም ችግር የለውም እኮ አለማወቅ ያለ ነው እኔ ይሄንን ሐዲስ አሁን እዚህ መጥቼ ከማቅረቢያ በፊት 10 ጊዜ ነው አንብቤው የመጣሁት 10 ጊዜ ሊቃውንቶች በዚህ ጉዳይ ምን እንዳሉ ቼክ አድርጌ ነው የመጣሁት ዝም ብዬ አይደለም እዚህ ጋር ለኦዲየንሴን የምጫወትበት ችግር የለውም እንደው ምን ያህል አላቅም ብትኝ እኮ ምንም ችግር የለውም መሐመድ ምን አለ አዝል አድርጉ አለ አዝል አድርግ አለ ነገር ግን ቀጥዩ አሁን ነገር ግን ልቀጥል ወላ እሱ ነው የሚቀጥለው እሺ but what is decreed for her will come to her ነገር ግን የተወሰነባት ነገር እሷ ላይ ይደርሳል አለ መሐመድ ረሱል ነው ያለው እንደዛ ያ ረሱል እንደዛ አለ እሺ the person stayed back and then came and said ከዛ በኋላ ተመለሰና ያ ሰው እንደገና በሌላ ጊዜ ደግሞ ወደ ነብዩ መጣና the girl has become pregnant አረገዘች እኮ እንደዛ አድርግ ብለህ ነበር ነገር ግን አረገዘች አለ ሽሻት ስላለው ነው ያረገዘችው ወይስ አይደለም ቢሸሻት ኖሮ ለምንድን ነው የምታረግዘው ያቺ ሴት እና እኛ ምን አገባን እኔ ረሱል ምን አገባው ታዲያ እሷ ካረገዘች ምን አገባን ኦኬ እሺ ችግር የለውም ረሱል ማያለው ምንድነው ረሱል ያለው ሰራተኛዬን ወሲብ አደርግ ነበር እንዳታረግዝብኝ ምን ላርግ ሲለው ጀክት ፕራክቲስ አን አዝል ማለት ደግሞ ምንድነው ኮይተስ ኢንተራፕት ማለት ነው የዘር ፍሬን ወደ ውጭ ማስወጣት ኖ አዝል ማለት you understand wrong that's not no it's not ፕሊዝ አንዴ ምንም የምታውቁት ነገር የለም 4 ናችሁ 5 ናችሁ ምንም የምታውቁት ነገር የለም አንዴ በ10 ሐዲስ አምጥቻ ሳይሻለሁ አንዴ እሺ በ10 ሐዲስ በአንድ አይደለም የ14 ዓመት ልጅ ነው ካንተ ጋር እንደዚህ ያወራች ያለችው ባይደው ፕሊዝ ምንም አታውቂም እኮ ኦኬ ለዛ ነው ምንም አታውቂም ህፃን ጋር እያወራሁ ስለሆነ ማወቅ አይደለም ሌላ ነገር በአማርኛ በሌላ ነገር የሌላ ነገር ትርጉም ወደ ሌላ አንዴ ፕሊዝ ምንም እኮ ነው የማታውቁት በእግዚአብሔር ስም ምንም እኮ ነው በቃ ጀስት ዝም ብላችሁ እኮ ነው በስሜት የምትነዱት ሙስሊሞች ህፃናቶቹም በነገራችን ላይ በ14 ዓመት አንዴ ፕሊዝ አንቺ እንዲያውም በጣም ትልቅ እኮ ነሽ መሐመድ እኮ የ6 ዓመት ህፃን ልጅ አግብቷል ኢስላም በጣም ትልቅ ሴት እኮ ነሽ አንቺ አይደለ ከአይሻ ትበልጫለሽ እርግጠኛ ነኝ አይሻን በእጥፍ በልጠሻት እንደገና 2 ዓመት መሐመድ በ6 ዓመቱ አይሻን አግብቶ በ9 ዓመቷ ወሲብ አድርጓታል አንቺ ከሷ ትበልጫለሽ ስለዚህ 14 ዓመት ህፃን ነኝ ብለሽ አትናገሪ ማለት ነው አለበለዛ ከነብዩ ሞራል አንፃር እኔ የተሻልኩ ማስብ ነኝ ብለሽ እየተናገርሽ ነው አልሰድብህም እጠይቅበታለሁ ወላሂ ላዚም ግን አይኑን ይግለጽልህ አይንህን ይግለጽልህ እኔ ምን ማለት ነው አሁን ስድብ ነው የተናገርኩት ነብዩ አይሻን ያገባት በስንት ዓመቷ ነው በ6 አይደል እሱ ቤት ሄደች ደግሞ 9 ዓመቷ ኦኬ በ6 ዓመቷ አገባት በ9 ዓመቷ ደግሞ ወሲብ አደረጋት ኖ ኒካ አደረገ በ9 ዓመቷ ነው እሷን ያገባት በስንት ዓመቷ ነው ወሲብ ያደረጋት ቆይ አሁን አንተ እንደዚህ ስታወራ ለምንድን ነው ወሲብን ከረሱላችን አለይሂ ሰላቱ ወሰለም ጋር እንትን የምታደርገው
የነብዩ ላይፍ እንደዛ ስለሆነ በዚህ ነው የተላከው ረሱላችን አለይሂ ሰላቱ ወሰለም ነው ኢስላም አንዴ የነብዩ ላይፍ እንደዛ ነው። ለምሳሌ በአንድ ምሽት 9ኙን ሚስቶቹን ወሲብ ያደርግ ነበር። አላህ ኢስላም ያደርግ ኖ እሺ ጋር እኔ አንተ የማይሆን ነገር አወራህ ብዬ እምነቴን ላንተ አልጠላም። አይንህን ይክፈትልህ። በእውነት ከተማርክ የተማረ ሰው ከሆንክ ተማርና ተማም እኔና ወደዛ ምናምን አልልህም። ወይጀስ በቃ እቅራ ተማር አንብብ ቁርአንን አንብብ የእውነተኛውን ሐዲሶችን አንብብ። እርግጠኛ ነኝ ካነበብክ ትመጣለህ። አይዞሌሽን ይችላል አይዞሌሽን እንዴ አቅላቸው ተቆለፈ። አሩኑ ዋይ በጣም ፖላይትሊ ነው ያወራችሁ። አዝል ሚኒንግ አይዞሌሽን ማለት ነው። አይዞሌሽን አልዓዝል ያኒ አይዞሌሽን በእንግሊዘኛ ማለት ነው። ምን ማለት ነው? አይዞሌሽን ማለት ነው። አይዞሌሽን ምን ማለት ነው? ምንድን አይዞሌሽን ዋዳትስ ሚ አዝል ማለት ነው። አዝል ማለት አይዞሌሽን ማለት ነው። በአማርኛ ከፈለክ ደግሞ ተመልሷል። አይ ቲንክ ኔትወርክ ይቅርታ መሸሽታ አንዴ ኦኬ። ሌላ ሐዲስ ላምጣልሽ አንዴ ምንም ስለማታውቂ ነው ኢስላም። እኔ በነገራችን ላይ በጣም በየዋህነት እያወራሁሽ ያለሁት እንዳልሽው እኔ ምንም ካላወቅ ማለት ነው። እኔ ምንም ካላወቅ አሁን እኔ ከዚህ ላይፍ ላይ ክርስቲያን ሆኖ ነው ወጣው ነጠላ። በጣም ጥሩ እሺ። ይሄ ምን ይላል? ባቡል ዱፈሚ ነጠላችሁ ማይችል ምን ማለት ነው? አንድ ጋፈቹ ወይን ጋፈቹ ፈረጀኝ ጥያቄ አለኝ። እሺ what do you want to say? ነጠላ ማለት ምንድን ነው in English? አንዴ ፕሊዝ ዋንስ አንዴ ቀጥይ እህታችን። ነጠላ ማለት ምንድን ነው? ይሄ ባቡ ምንድን ነው የሚለው? ይሄ ምንድን ነው የሚለው? ባቡ ኦኬ። ይሄ እንግሊዝኛውን አንብቢው። ቻፕተር the coitus interruptus ሐዲስ ባቡል ዒዝ። ኦኬ coitus interruptus ምን ማለት ነው? ሰርች አድርጊ ችግር የለውም። ባቡል ዒዝ እስከዛ just search it። እሺ coitus interruptus ብለሽ لا ይሄ የአርበኛ አሁን አድርጊና ከዛም በኋላ ደግሞ እሱ ይመጣል። ሐዲስ ባቡል ዒዝ ለኸላስ ይፈን አንዴ بالعربي እስከዛ ሰርች አድርጊ አንቺ። እሺ ኛቴ ፕሊስ እንግሊዝኛውን ትራንስሌት አድርጊልኝ ወይም ሐዲሱን ላንብብልሽ እና ከዛ በኋላ ሐዲሱ የሚለውን ትነግሪኛለሽ። ሐዲሱን አንብብልኝ። ኦኬ ሐዲሱ ምን ይላል መሰለሽ? አንዴ በእስልምና ባሪያዎችን ወሲብ ማድረግ ይቻላል አይደለ? በእስልምና ባሪያዎችን ወሲብ ማድረግ ይቻላል። ያኔ ምሽባ አዝዶይ ምንድን ነው ያልከው? ባሪያ ማለት ባሪያዎችን ወሲብ ማድረግ ይቻላል። ይሄን ሐዲስ ላንብብልሽ። አቡ ሳይድ አንዴ ይሄን ሐዲስ ላንብብልሽ። አቡ ሳይድ አልኩት። ወይት ትምሳል አይሆንም ወይ ትምሳል አከንዲ ባሪያዎችን ምን ነው ባሪያ ኖ ኢትስ አብ ስሌቭ ማለት ነው ወይም ላይክ ስሌቭ ኢስላም ኦር ሰርቫንት ስሌቭ እሱ በእንትን አይደለም፣ በዲን አይደለም፣ በእስልምናና በክርስትና አይደለም። ስሌቭ ምድር የምትይው እህታችን አንዴ ወይ ምንም ወይን የምታውቁት ነገር የለ ወይ ሰው የሚላችሁን አትረዱ። በኢየሱስ አንዴ ላንብብልሽ እና
አቡ ሳይድ አልኩድሪ ናሬትድ አቡ ሳይድ አልኩድሪ እንደተረከው ይላል we got female captives in the war booty and we used to coitus interrupt with them ምን ብለው ይጠይቃሉ? በጦርነት ምርኮ የተገኙ ሴቶች ነበሩ እና እነሱን ኮይተስ ኢንተራፕት እናደርግ ነበር፣ ማለትም ዘራችንን ውጭ እያወጣን እናፈስ ነበር with them so we asked Allah's messenger about it ከዛ በኋላ ስለዚህ ጉዳይ አላህ መልእክተኛን ጠየቅነው አሉ። እሱም እንደዚህ ብሎ መለሰ he said do you really do that ያንን ታረጋላችሁን? repeating the question thrice 3 ጊዜ ጠየቃቸው። ይሄን ታረጋላችሁ አላቸው። እሱ ምን አላቸው? this is no soul that is destined to exist but will come to existence till the day of resurrection ምን አለ? አላህ የወሰነው ነገር ወይ ይፈጠራል ወይም ደግሞ እስከ ቂያማ ቀን እንደዛ ሆኖ ይቀጥላል ብሎ ተናገረ። ምን አላቸው? አንብቢው ኖ አንተ አሁን ምንድን ያልከው? ምን አላቸው ነው ያልከው? አላህ የወሰነው ነገር ወደ ኤግዚስተንስ ይመጣል ይፈጠራል፣ ወይንም ደግሞ እስከ ቂያማ ቀን ድረስ እንደዛ ሆኖ ይቀጥላል። seriously ለማንኛውም እህታችን ሜቢ ኮስቴ በውስጥ አውራት፣ እኛ ግን ለዛሬ ቢበቃንስ። ያ እስካሁን እንግዲህ በነገራችን ላይ በጣም አስቸጋሪው ነገር እኛ ፈተና የሆነብን ነገር ምንድነው? እዚህ ላይቭ ላይ ሙስሊሞች ስለ ሃይማኖታቸው ምንም ነገር አያውቁትም። ጀስት እኛ እንዴት ነው የምንጠይቃቸው? እንደ ኢስላም ታርጊ በቃ እኛ የምንጠይቃቸው እንዴት ነው? ገና አስረድተን ተርጉመን አብራርተን በቃ ሀዲሱን ተንትነን ቁርአንም ከሆነ አስረድተናቸው ነው ከዛ በኋላ የምንጠይቀው ማለት ነው። እንደዚህ ሲሆን ደግሞ አንደኛ ይሄ ቁርአን አይደለም፣ ይሄ ሀዲስ ነው። ስለ ሀዲስ ነው እያወራ ያለው፣ ስለ ቁርአን አልጠየቁሽም። አሁን ይሄ እኔ አንቺን ሀዲስ ላይ ነው የጠየቁሽ። ምንድን ነው በጣም ያስቸግረው ነገር ሙስሊሞች አያውቁም፣ አያስተምሯቸውም። እኔ በዚህ ሀገር ብቻ መስሎኝ ነበር፣ ለካ በውጭውም ዓለም እንደዛ ነው። እና ይሄ በጣም ፈተና ነው ለእኛ የሚሆነው ማለት ነው። ብዙ ጊዜ ምንድነው ክርስትና ላይ ጥያቄ አምጥተው ይጭኗቸዋል። ከዛ በኋላ ጭንቅላታቸው በዛ ይደፈናል። እስልምና ላይ የሚያውቁት ነገር አለ? ምንም የሚያውቁት ነገር የለም። አንድ ሀዲስ ለማስረዳት ስንት ደቂቃ እንደሚፈጅ ተመልከቱ። ስታስረዷቸው እንኳን ደግሞ ጭራሽ ይመልሱትና ወደኛ ነው የሚያዞሩት ማለት ነው። እነሱ እኮ ይሄን ሀዲስ እነሱ ሰምተውት አያውቁም። ቁርአን የምንከፍትላቸውን እነሱ ሰምተውት አያውቁም። ስናስረዳቸውን ይላሉ ወደኛ ያዞሩትና ጭራሽ እናንተ ውሸታሞች ናቸው አይነት ነገር ይናገራሉ ማለት ነው። ይሄ በጣም አድካሚ ነው። በተቻላችሁ መጠን ሙስሊሞች ስለ ሃይማኖታችሁ ጠይቁ። እንዳለ እስልምና ከቅድም ጀምሮ ያሳየናችሁ አጋንንታዊ አስተምሮ መሆኑ ነው። ስለምን እንደተጻፈ እንስሳን ወሲብ ስለማድረግ ወንድ ምናምን በፊንጢጣ በብልት የሚሉትን ቃላቶች አይታችኋቸዋል። ሊቃውንቶቻቸው ቁጭ ብለው ያስተማሯቸው ስለዛ ነው። እነሱን ወሲብ ብታረጉ ሀጃችሁ አይበላሽም፣ ሀጅ ስታረጉ አይበላሽም። እንስሳ ወሲብ ብታረጉ ትጥበት መፈጸም አለባችሁ የግድ ሰላት ለመስገድ። እንደዚህ አይነት ቃላቶችና እንደዚህ አይነት ንግግሮች በእስልምና ውስጥ እጅግ በጣም በርካታዎች ናቸው። በጥቂቱ ነው እስካሁን ያሳየናችሁና ሜቢ ለዛሬ ቢበቃንስ ቃልና ቆስጤ የምትሉት ቃል መጨመር ትችላላችሁ። ቃሌቱ ያሰማልን። ክርስቲያኒ ለነበረን ሰዓት ስሙ የተመሰገነ ይሁን። እግዚአብሔር ፈቅዶ ብዙ ነገር ተማምረናል። አክቹዋሊ ብዙ እስልምና ቀፋፊ ነገሮችን ለማየት ብንሞክርም በጥቂቱ በጣም በጥቂቱ እንዲሁም ሪስፔክት በማድረግ ጀስት ኦዲየንሱን እንጂ በጣም ብዙ የገሙ ነገሮች አሉ። መጽሐፍቶቹ እንዳለ እንደዚህ ናቸው። እንግዲህ ተመልከቱ። ስለ አላህ አልተገለጸም ተብሎ ሲነገር ነው የምታዩት። አልተገለጸም፣ አይታወቅም፣ እንዲህ ነው ይባላል። ግን ስለ ወሲብ፣ ስለ ፊንጢጣ ግንኙነት የሀገር መጽሐፍ ተጽፈው ነው የምንመለከተው ማለት ነው። ይህ በጣም አሳፋሪ አሸማቃቂ እንደሆነ ደግሞ ከራሳቸው ከሙስሊሙ ምዕመን አይተናል፣ ተመልክተናል። አንዱም ደፍሮ እንኳን ሊያነባ አልወደደም። ነብያቸውም ደግሞ እንዳያችሁት በጣም የሚሰቀጠጡ ነገሮችን ከአፉ እያወጣ እንትን ሲል ተመልክተናል። በዛም ደግሞ በጣም ብዙ ሰዎች ያንን አይተው ያስተዋሉ ጭንቅላት ያላቸው ደግሞ ምን ብለዋል? በጣም ተሸማቀቅ ያለው ይህንን በማለት የራሱ ከእስልምና ያስወጣኛል ወይ? በዚህ ጉዳይ በጣም ብዙ ሰዎች ከእስልምና ወጥተዋል ብለው የራሳቸው ምስክርነት ከራሳቸው ጥያቄ ላይ አይተናል፣ ተመልክተናል ማለት ነው።
ይሄ እነዚህ አይነት ነገሮች ወዴት ይመራሉ ከተባለ መጽሐፍቱም እንደያዙ እንዳጠራቀሙ እናያለን ማለት ነው። ስለ አምላክ ይልቅ ከአምላክ በላይ ከአምላክ አልፎ ምንም ስለ አምላክ ሳያወሩ ስለ ወሲብ ብቻ ነው መጽሐፉ። ጀጅ መደረግ ያለበት መጽሐፉ ነው። እፎይ ክርስቲያን ቆስጠንጢኖስ ቃል ስጋሆነ ሁላችንም አንባቢ እንባላለን እንጂ ተሳዳቢ ባለጌ አንባልም። ጸሐፊው ምን ይባላል? ባለጌ ይባላል። ተናጋሪው ያንን ባለጌ ይባላል። ከዚህ አንጻር ነው ሙስሊሞች ወደ ብርሃኑ እንድትመጡ ሁሌ የምንመኝላታችኋለን። ጸሎታችን ዕለት ተዕለት የእናንተን ብርሃን ማግኘት ነውና ከታች ያላችሁ ክርስቲያኖች ወንድሞቼ ሁላችሁም በጸሎታችሁ አስቧቸው። እነዚህ ሰዎች ወዱ አይደለም እንዳያቸዋቸው ሀገር ውስጥ ብቻ አለመሆኑን ከሀገር ውጭም ጭንቅላታቸው እንዴት ይጠበበ እንደሆነ ተመልክተናልና ይሄ መንፈስ ስለሆነ ሁላችሁ መባካችሁ ዘሴም ነው ሁሉም ቦታ ነው በነገራችን ላይ እና እጅግ በጣም አስቸጋሪ ያደርገዋል እስልምናን ማለት ነውና ምንድነው እፎይ ስልኩ ቻርጅ ዘግቶበት ነው የወጣው። እሺ ቅድምም ሲገባ መብራት ስላልነበረ ቻርጅ ኦፍ አድርጎበት ነው የወጣው። ቅድም የት ሄደ እያላችሁኝ ስለነበር ማለት ነውና ያ በጣም አስቸጋሪ ነገር ነው። ኡስታዞቻቸውና ሼኮቻቸው እንዳለ ክርስትና ላይ ጥላቻ ሞልተውባቸው ነው ያሉት። እስልምናን በፍጹም እንዲያውቁ እንዲፈትሹ አይፈልጉም። ምን ያህል አጭበርባሪዎች እንደሆኑ በተለይ ቲክቶክ ላይ ያሉ ኡስታዞች ምን ያህል ቴዎሎጂካል ዲስሆነስት እንዳለባቸው የራሳቸውን እንኳን አስተምሮ እንዴት እንደሚክዱ ሉክ አንድ ሳሂህ የሆነ ሀዲስ አምጥታችሁ ብታሳዩቸው ያንን እንደምንም ተጣጥረው ዳኢፍ ለማድረግ ይሄዳሉ። ሀሳቡ ላይ መቼም አይሞግቱም። ሀሳቡ ላይ መቼም አያወሩ። መሰረታቸው ውሸት፣ ማጭበርበር፣ ከቻሉ ይዋሻሉ። ከቻሉ ይዋሻሉ፣ ያጭበረብራሉ። ምንም የማያውቀውን ሰው ማለት ነው። ምንም የማያውቀውን ሰው ለማጭበረበር ይሞክራሉ። እኛ እዚህ ጋር ስንመጣ ይብዛ የሚነስም እዛች የምናወራባት ርዕሰ ጉዳይ ላይ በተቻለን መጠን ተዘጋጅተን ሙስሊሞች ምን ይላሉ፣ ሊቃውንቶች ምን ይላሉ፣ ሙሐመድ ምን ብሏል፣ ቁርአን ምን ብሏል የሚለውን ነገር በስነ ስርዓት ፈትሸን አይተን ነው የምንመጣው። ዝም ብሎ ብቻ እንደዚህ የጨረባ ትምህርት አድርጎ ወይ እስልምናን ለማጣጣል ምናምን አይደለም። በእስልምና የሚታመነውን ትምህርት አንዲት ዳኢፍ ሀዲስ እንኳን አናቀርብም። በነገራችን ላይ ዳኢፍ ሀዲስ አናቀርብም። እንደዚህ ብለው ተናግረዋል፣ ግን ሀዲሱን ዳኢፍ አድርገውታል ብለን ከነግሬዱ ልንናገር እንችላለን። ያንን ግን እንደ መረጃ እኛ እንኳን አናቀርበው። ሙስሊሞች ከሚቀበሏቸው ከቁርአንና ሳሂህ ከሆኑ ሀዲሶች በአብዛኛውን ጊዜ የምንጠቀመው እነዚህ ነው። ከነዚህ አለፍ ሲል ኢጅማው እንዳለ የተስማማበት ለምሳሌ እነ አቡ ሐኒፋ፣ እነ ማሊኪ፣ እነ ሻፊኢ እነዚህ የተስማሙባቸውን የኢጅማውን ስምምነት የሊቃውንቶቻቸውን ስምምነት አምጥተን እናሳያለን። ሁሌም ቢሆን እንደዛ ነው የምናደርገው። የማያምኑባቸውን ሊቀበሏቸው የማይችሉትን ግን አምጥተን መጨቃጨቅኛ እንኳን አንፈልግም። እጅግ በጣም አጸያፊ በጣም ደስ የማይሉ አይደለም የሃይማኖት ሰዎች ይቅሩና አንድ ተራ እንኳን ግለሰብ ሊናገራቸው፣ ሊያደርጋቸው፣ ሊያብራራቸው፣ ሊያስተምራቸው የማይችላቸው ነገሮች እስልምና ውስጥ አሉ። ኦኬ እስልምና ውስጥ አሉ። ይሄ በጣም ቆሻሻና ጸያፊ ነገር ነው። አይምሯቸው የተሞላው በዚህ ነው። በነገራችን ላይ እንዳያቸዋቸው ነው። ሰሞኑን ተከታታይ ስለ አምላክ ነው የገባ ነው አይደለ? ኢቭን ይሄንን 6 ወር ለምሳሌ ስለ አላህ እናወራለን፣ ስለ አምላክ ጉዳይ እናወራለን ብለን ገብተን አልተገለጸም፣ መልሱ አልተገለጸም፣ አልመጣልንም፣ አልተነገረንም። ስለ አላህ የሚያውቁት ባት ሚል መጥቷል፣ እጅ ሚል መጥቷል፣ ፊት ሚል መጥቷል። ይሄን ብቻ ነው የምናውቀው። ሌላውስ አልተገለጸልንም። ዩሲ ስለ አምላካቸው አልተገለጸም። ስለ ወሲብስ ያልተገለጸ ነገር የለም። ያልመጣ ያልተብራራ ነገር የለም። ሊቃውንቶቻቸው እንዳለ ያብራሩት ስለዛ ነው። ኢቭን እስኪ የኢትዮጵያ ሙስሊሞችን ትላልቆቹ ሼኮችን ወጣ ብላችሁ ቲክቶክ ላይ ሊሆን ይችላል ዩቲዩብ ላይ እዩ። ኡስታዝ ባሌ ጡቴን ይጠባል ሐራም ነው ወይስ ሐራም አይደለም? ወተት አለው ሲጠባ ወተት ይወጣዋል? አይ ትንሽ ይወጣዋል። አይ እንደዛ አይቻልም። በተቻለ መጠን ሲጠባ ጡት ወተት እንዳይወጣው፣ ወተት ከሌለው መጥባት ይችላል። ባሌ ፈታውሽ አለኝ። ስንት ጊዜ ነው ቃሉን የተጠቀመው? 3 ጊዜ። አይ እሱማ ፈቶሻል፣ ከዚህ በኋላ ባልሽ አይደለም። እና ምንድነው ማድረግ ያለብን? እንደገና ድጋሚ ለመጋባት ሌላ ሴት አግብቶ ወሲብ አድርጎ እሷን ፈቶ አንቺ ነው ማግባት ያለበት። እንዲሁ ሊያገባሽ አይችልም። ሉክ ፈታዎቻቸው ማለት ነው። ኡስታዝ ከባሌ ጋር ኒካ ሳናስር ልጅ ወልደን ነበር፣ ሳንጋባ ልጅ ወልደን ነበር። ኒካ ሳታስሩ ልጅ ወለዳችሁ? ሐራም። እሷ የወለዳት ልጅ ልጁ አይደለችም።
ልጁ ተብላ ትጠራም፣ ውርስም አይወርሳትም፣ እርሱም አይወርሳትም። እንዲያውም ከፈለገም የገዛ ልጁ ብትሆንም ያለ ኒካ ስለተወለደች ማግባት ይችላል የገዛ ልጁን። እስከዚህ ድረስ ተራቀዋል። አያችሁ፣ ይሄ በጣም አስቸጋሪ አጋንንታዊ የሆነ ትምህርት ነው። ሙሉ ፈትዋዎቻቸውን ትላልቆቹ ኡስታዞች የሚናገሩትን ቴሌቪዥን ቻናል ላይ ያሉ ተቀርጸው የሚወጡ ቲክቶክ ላይ ሊሆን ይችላል፣ ዩቲዩብ ላይ ሊሆን ይችላል። እኛ በቪዲዮ ደረጃ ኡስታዞች ምን እንደሚናገሩ ቼክ እናደርጋለን። በአስተምሮ ደረጃ መጽሐፍቶቻቸው ምን ይላሉ የሚሉትን ቼክ አድርገን ነው የምንመጣው። ዝም ብሎ ብቻ የጨረባ የምናመጣው ነገር ስለሌለ ማለት ነው። ይሄ እንዳለ አጋንንት ሞልቶባቸዋል። በወሲብ ተጸናውተዋል። ሰይጣን ዓለምን በወሲብ ከተቆጣጠረበት አንዱ የእስልምናን ጭንቅላት ነው። ኦኬ፣ ምድር ላይ እንደፈለጉ እስከ 4 እያገቡ ቢቻላቸው ባሪያዎችን ደርበው ወሲብ እንዲያደርጉ ፈቅዶላቸዋል። ገነት ሲሄዱ ደግሞ 12500 ሴቶች ድረስ እናገባለን ብለው የ100 ሰው የወሲብ ጉልበት ተሰጥቶን ወሲብ እናደርጋለን ብለው ያምናሉ። ያለ ሴቶችማ ጀነት ምኑን ጀነት ሆነው? እዛ ሄደን ወሲብ ካላደረግን በተደረደሩ አልጋዎች ላይ አጎበር ባለበት አልጋ ላይ ሄጄ ወሲብ ካላደረግኩ ለእኔ ገነት ምን ያደርግልኛል ይላሉ ሙስሊሞች። ጀነት ሴት የጀነት ማጣፈጫ ነች። ጀነት ሄደን ጀነት የሚጣፍጠው በሴት ነው ብለው የሚያምኑ ናቸው። ይሄ አጋንንታዊት አስተምሮ፣ የአጋንንት ትምህርት። ምክንያቱም ዓለም ሰይጣን የተቆጣጠረበት አንደኛው መንገድ በወሲብ ስለሆነ ማለት ነው። አይምሯቸው ላይ እንደዚህ አይነት ላማለኝ በሰማይ የመሳሰሉ እጅግ በጣም ቀፋፊ ነገሮችን አይምሯቸው ላይ ያስቀምጣቸዋል። ከዛ በኋላ ያንን ለማድረግ ገነት ሄዶ እንደዚህ አይነት ሴቶችን የ100 ሰው የወሲብ ጉልበት ተሰጥቷቸው ወሲብ ለማድረግ በቀን 5 ጊዜ ይሰግዳሉ። አላህ ሆይ ጀነትን ወፍቀን፣ አላህ ሆይ ጀነትን ወፍቀን። ለምን? እነዛ አጥንታቸው ነጫጭ የሆነ አጥንታቸው በመቅንያቸው ውስጥ በስጋቸው ውስጥ የሚታይ ጡታቸው ጉች ጉች ያለ ሴቶችን ወሲብ እንድናደርግ እያሉ ዱዓ ያደርጋሉ። ሙዝ ለመብላት ገነት ሄደው እንትን ይላሉ። በነገራችን ላይ ሙዝ ፍራፍሬ ለመብላት የወይን ፍሬ ለመብላት ማለት ነው። ፍራፍሬ ለመብላት አሁን ሱራ 56:29 ላይ ምን ይላል? በተነባበረ በሙዝ ዛፍም ይላል። ይሄ ምንድን ነው? የሙዝ ዛፍ ሱራ 56:29 ላይ ማለት ነው። ጋይስ ሙዝ ለመብላት እንዲህ እዚህ ሰራ አድርገህ 1 ኪሎ ሙዝ እኮ 80 ብር ነው አትበሉም? እዚህ አይ የጀነት ሙዝ እንደዚህ አይደለም። የጀነት ሙዝ ይጣፍጣል፣ በዛ ላይ ትልቅ ነው። ተው ሙስሊሞች፣ እስልምና ተኝተህ ነው የምትቆርጠው። ራሱ እኮ ተኝተህ ነው የምትቆርጠው። እንደዚህ መቁረጫ መሰላል አያስፈልግህም። ቁጭ ብለህ ከሆነ ቁጭ ባልክበት ነው የሚቆረጠው። እንደዚህ ብሎ በአደባባይ ሲያስተምር ኡስታዝ እየሰማ ያሳዝናል። ያ ሙዝ ለመብላት ሰራ ታረጉና ጀስት ይዛችሁ ለሚስታችሁም ለልጆቻችሁም ገብታችሁ አብራችሁ ብሉ። ሄዳችሁ 40 ምንጭ ብትሄዱ እኮ በ10 ብር እኮ ስንት ኪሎ ሙዝ ይሰጧችኋል? በነገራችን ላይ እዚህማ ከበላን በጣም ብዙ ወጪ አለው። ጀነት ግን በነፃ ነው። እና ይህን ይመስላል። ብቻ ለዛሬ ብቃን።